ከአይምሮ ህመም ጋር ስንናገር ትልቁን የአይምሮ ህመም ብቻ ሳይሆን ከሙድ አንጻር ምግብ ምን ያህል አስተዋጽኦ አለው? ብሬናችን ሪኳየርመንት አለው። ያንን ሪኳየርመንት ካላሟላ በዚህ አጋጣሚ አዜብ ወልደ ገብርኤል ያው የስነ ምግብ ባለሙያ ለማታውቋት እግዚአብሔር ያክብራት። ያው ፍሪሊ ነው ሰርቪስን የሰጠች። 10 ምናምን ዓመት አደገኛ ሜዲኬሽን ሲወስዱ የነበሩ ሰዎች ምንድን ነው ይሄ ምግብ በልቼ አላውቅም እንዴ? ኦቲስቲክ የሆኑ ልጆች ምግባቸው ላይ ትኩረት ይደረግ እየተባለ በስፋት ሲነገር እንሰማለን። ላንቺ ምግብ መድኃኒት ነው በሚል መርህ ነው የምትንቀሳቀሹ። ሰው ኢንጆይ ማድረግ ያለበት ከአፋችን ውጪ ነው። ሰው ራሱን እየጎዳ ኢንጆይ ማድረግ የለበትም። የምንሸሸው ነገር አይደለም። ስለዚህ የበለጠ ግንዛቤው ቢኖረን የተሻለ ነው ብዬ አምናለሁ። 90% ሰሪቶንን ማለት ደስታችንን ፕሮዲውስ የሚያደርጉት እነሱ ናቸው ማለት ነው። እና ይሄ ትልቅ ቢግ ዲል ነው ለብሬን። ለዛ ነው ሰከንድ ብሬን የሚባለው። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። አዜቢና የመጀመሪያው አይደለም፣ ለቤታችን እንግዳ አይደለችም። ነገር ግን ምናልባት ለመጀመሪያ ጊዜ ልታዩት የምትችሉ ካላችሁ ራሷን በማስተዋወቅ ትጀምርልናለች። እናንተም ለመጀመሪያ ጊዜ ምናልባት የመጣችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ በጣም ብዙ ቁም ነገሮች የማይነኩ በሚመስሉ በኮሚኒቲያችን የሚነሳበት ቻናል ነው። ብዙ ነገሮችን ከፋይናንስ እስከ ጤና፣ ከጤና እስከ ማህበራዊ ጉዳይ የምናነሳቸው ሰዎች ልምዳቸውን ሙያቸውን የሚያካፍሉበት ቻናል ነው እና አትጎሉበትም። ሰብስክራይብ አድርጉ። ቤተሰቦቻችን ደግሞ የኪዲ ቤተሰቦች በጣም ላመሰግናችሁ ፈልጋለሁ። ላይክ ታደርጋላችሁ። 1000 ላይክ ነው በትንሽ ቪው የሚደረገው እና ለእናንተ በጣም አክብሮት አለኝ። አሁንም ይህንን ቪዲዮ ላይክ በማድረግ እንድትጀምሩት በማለት ማስቸገር ፈልጋለሁ። አመሰግናለሁ። አዜቢና ስላየውሽ በጣም ደስ ብሎኛል። ድጋሚ ስለተገናኘን እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። በድጋሚ እንግዲህ ደጋግመሽ እየጋበሽኝ ስላለ የምሰጠው ኢንፎርሜሽን በአንቺ ዘንድ ጥሩ ቫልዩ ስላገኘን እጅግ በጣም አርጌ አመሰግንሻለሁ ኪዲዬ። ቴንኪዩ። በጣም እኔም አመሰግናለሁ። ያው መግቢያ ላይ እንዳልኩት ቤተኛ ብትሆኝም ሁልጊዜ ዩቱብ ላይ ደስ የሚለው ነገር አዲስ ሰው ይመለከተናል። ያው ዳታውም ስለሚያሳየኝ ነው ያንን የምለው እና እስቲ ራስሽን በማስተዋወቅ እንጀምርና ዛሬ እጅግ በጣም ወሳኝ የምንለው ለእያንዳንዳችን የሚጠቅመንን ነገር እናነሳለን። በዛን ጀምር። መጀመሪያ ለማታውቁኝ አዜብ እባላለሁ። የኒውትሪሽን ባለሙያ ነኝ። ምግብ መድኃኒት ነው በሚል ዓላማ ዙሪያ እሰራለሁኝ። ዩቲዩብ ላይ አዜቢና ሾው የሚል የቻናል አይነት አለ። በዛ ዙሪያ ስለ ምግብ ነው የምናወራው። ቲክታክ ላይም እንደዚሁ ስለ ምግብ ነው የምናወራው። አዜብ ነው ዋናው ስሜ። የሁለት ልጆች እናት ነኝ። ባለትዳር ነኝ። ይህን ይመስላል አዲሶች። መልካም፣ በጣም አመሰግናለሁ። በነገራችን ላይ ተመልካቾቻችን አዜቢና ቅዳሜ ጥያቄ ያላችሁ እንዲሁም የራሳችሁን ነገር አንስታችሁ መወያ ማድረግ የምትፈልጉ ቅዳሜ ቲክታክ ላይ ላይቭ አላት። ስለዚህ ቲክታኳን ከታች እናደርጋለን፣ ፎሎ አድርጓት። እንዲሁም ዩቱብ ቻናሏንም የተለያዩ ጠቃሚ ነገሮችን የምታነሳበት ነው። ሰብስክራይብ በማድረግ ቤተሰብ ሁኗት ለማለት ፈልጋለሁኝ። ከዛ በተጨማሪ ደግሞ በግል አገልግሎቷን ማግኘት ለምትፈልጉ ኮንታክቷን ከታችን ተውላችኋለን። ዛሬ በምናነሳው ነገር ምናልባት እኔም ይሄን አገልግሎት ማግኘት አለብኝ ለምትሉ በሙያዋ ታገለግላችኋለች እና ልታገኟት ትችላላችሁ። ከታች ተውላችኋለሁ። በጣም እናመሰግናለን አዜብዬ። በባለፈው አላዛር የሚባል አንድ ክላይንትሽን በአጋጣሚ አቅርበነው ነበረ። በዚህ በጣም የሚገርም በማህበረሰባችን ውስጥ የማይደፈር እኔ እንዲህ ነኝ ብሎ መናገር ሰው ምን ያህል መገለልን እንደሚያደርስ በተለይ ከሜንታል ሄልዝ ከአይምሮ ህመም ጋር የተያያዘ ነገር ከባድ በሆነ ቶፒክ ላይ መጥቶ ብዙ ሰዎችን ያነቃበት ራሳችን እንድንመረምር ያደረገበትን ዝግጅት አቅርበን ነበረ። አንቺ ኒውትሪሽን ባለሙያ እንዴት ነበር ያገኘሽው እሱን? ሁለተኛ ደግሞ እስቲ ንገሪን፣ ሲመጣ ይሄን ነገር ነበረው ወይ ብለሽ አስበሽ ነበረ ወይስ ይሄንን ሶሉሽን እሰጠዋለሁ ብለሽ አስበሽ ነበር? እንዴት እንደተገናኛችሁ ንገሪኝ እስቲ። ኦኬ፣ ጥሩ ጥያቄ ነው ኪዲ። አላዛር ያው ቲክታክ ላይ
ቅዳሜ ሁልጊዜ ላይቭ አለኝ እና ሰው ሪከመንድ አድርጎታል ይመስለኛል። ያ ሰው ሪከመንድ ያደረገው ሰው ለሜንታል ኢልነስ ሳይሆን ዲያቤቲክሱ ሞር ከሜንታል ኢልነስ ጋር ተያይዞ በጣም ብዙ ስኳር ይበላ ነበር። እንዳየሽው ካርቦሃይድሬት ያው ሜንታል ኢልነስ ላይ ስትሆኝ ያችን ታይም ደስተኛ ሆነሽ ለማለት የሚበሉት ምግብ ትክክለኛ ያልሆነ የሚጣፍጥ ጊዜያዊ ደስታ የሚሰጣቸው ምግብ ስለሚሆን በዛ ምክንያት ስኳር የታመመ ይመስለኛል ዲያቤቲክስ እና ፕሪዲያቤቲክስ ነው። እንደገና የኮሌስትሮል ችግር ምናምን ሞር ሜንታል ኢልነሱ እንደሚድን አያስብም። በቃ ድናለሁ ብሎ አያስብም። ግን አትሊስት ስኳሩን ለማስተካከል አዜቢና የምትባል ሴት አለች። ቲክታክ ጋር ሂድና ይባልና ይመጣል እኔ ጋር። እንግዲህ እዛ ጋር ስልኩን ይተውልኛል ቲክታክ ሜሴጅ ላይ እና በዛ ስልኩን ወስጄ የደወልኩለት ደውዬ ሳናግረው እንዳየሽው በጣም የሚያሳዝን ሰው ነው ሲያወራ እና በሜንታል ኢልነሱ ምክንያት ስራ አይሰራም። ሲነግረኝ ከቤት አይወጣም። ስኳር ችግር እንዳለበት ዳያቤቲክስ እንዳለበት ምናምን ነገረኝ። ከዛ ግን ሞር እያወራን ስንሄድ ሜንታል ኢልነስ እንዳለው ነገረኝ ማለት ነው። እሱ ስለ ዲያቤቲክሱ ሲያወራ እኔ ሜንታል ኢልነሱ ጋር ነበር ትኩረት ያደረኩት ማለት ነው። እና ኦኬ በቃ አግዝሃለሁ። ያው ላግዘው የፈለኩት ከምንም ከገንዘብ ጋር የተያያዘ ጉዳይ እንዳልሆነ ገባኝ። ምንም አይነት ኢንካም እንደሌለው ገብቶኛል። እና ዳይሬክትሊ እዛው የምግብ ኦርደር ሰጣሁት ማለት ነው። እዛው እንደ መጀመሪያ እንዳገኘሁት ምን እንደሚበላ ይህን አርጋልኩት። እኔን እያወራኝ ወደ ሻፕ ሄደ። እኔን እያወራኝ አብረን ሻፕ አረግን በዛው ቀን። ከዛ በማግስቱ ጀመረ። እንግዲህ ያው ሜንታል ኢልነሱ ስቴብል አይደለም ሲነግርሽ፣ የባይፖላር ዲስኦርደር ዛሬ ደስተኛ ነገ ዳውን ነው የሚሆኑትና በ3 ቀን ነው ለውጥ ያየው ነግሮሽ ከሆነ። በዛ አይነት ነው እንግዲህ ግንኙነታችን። ዛሬ አተኩረን የምናየው ምን ያህል ምግብ በአሁኑ ሰዓት ወደ አፋችን ከማስገባታችን በፊት ቆም ብለን ማሰብ እንዳለብን ያስተዋልንበት ወቅት ነው። ብዙ ግንዛቤ የሚሰጡ ነገሮች አሉ። ልክ አሁን እንደ አላዛር አይነት ቪዲዮዎችን ስንመለከት፣ የተለያዩ ባለሙያዎች የሚያቀርቡትን ቪዲዮዎች ስንመለከት ሁለቴ የምናስብበት ጊዜ ላይ ደርሰናል። እና እስቲ በዚህ ጥያቄ እንጀምርና ለአንቺ ምግብ መድኃኒት ነው በሚል መርህ ነው የምትንቀሳቀሹ። ምን ማለትሽ ነው? እንደዛ ስትይ ለአንቺ ምግብ ከመመገብ ሌላ በምን አይን ነው የምትመለከችው ምግብን? ጥሩ ጥያቄ ነው ኪድዬ። እንግዲህ ምግብ መድኃኒት የሚሆነው እያንዳንዱ ወደ አፋችን የሚገቡት ምግቦች ምክንያታቸውን ስናውቅ፣ የምንበላበትን ምክንያት ያ ምግብ ስለ አንዳንድ ጊዜ የምንበላው ምግብ አይናችን ስላየ ሊሆን ይችላል፣ ወይ ምግብ ኩክ በሚደረግበት ኤሪያ ስላለፍን ሊሆን ይችላል፣ ወይ ደግሞ የምግብ ሰዓቶች ስለደረሱ ሊሆን ይችላል። ቁርስ፣ ምሳ፣ እራት ሰዓቶች ስለደረሱ ይሆናል ምግብ የምንበላው። ግን በደንብ ምግብን ጠጋ ብለሽ ስታይና ውጤቱን ካየሽ በኋላ ለካ እያንዳንዱ ምግብ ወደ አፋችን የሚገባው ከገባ በኋላ ሪአክሽኑ የተለያየ ነው። ወይ ለመልካም ይሆናል፣ ወይ ደግሞ በሽታን ክሬት ለማድረግ ይሆናል፣ ወይ ደግሞ በሽታን ዲፌንስ የማድረግ ሜካኒዝሞችን ቢውልድ ለማድረግ ይሆናል ማለት ነው። ከሁለት አንዱ ነው የሚሆነው ምግብ ሰውነት ውስጥ ሲገባ እና መድኃኒትነቱን ለማየት መድኃኒት ሊሆኑ የሚችሉ ምግቦችን ወደ ሰውነት ማስገባት አለብን። ብዙ ጊዜ ቅርብ ጊዜ እንግዲህ አንደርስታንድ እያደረኩ የመጣሁት ምንድን ነው፣ አይተሽ ከሆነ እንስሳቶች ሁሉም እንስሳቶች ለራሳቸው ዲኤንኤ የተገባ ምግብ ነው የሚበሉት። ከብቶች ሳር ነው የሚበሉት፣ ስጋ ብሰጫቸው አይበሉም። አንበሳ ሳር ብሰጩ አይበላም። የሰው ልጅ ብቻ ነው ከራሱ ዲኤንኤ ጋር ፊት የማያደርግ ምግብ የሚበላው። እና አይተሽ ከሆነ ሻፒንግ ቦታ ገብተሽ ግሮሰሪ ስቶር ስንገባ እንደ ዲኮሬሽን ነው ስቶሩ ያለው። በጣም ብዙ አይነት ለአይን የሚታክቱ የምግብ አይነቶች አሉ። እነዛ ለኛ ላይ ንግድ ለማድረግ የተቀመጡ ናቸው እንጂ ለሰው ልጅ የተገቡ አይደሉም። በዚህ ጉዳይ ሰውነታችን በጣም ቻሌንጅ ይደረጋል። በተለይ ጉበት በብዙ ነገር ውስጥ ነው የሚያልፈው የዲቶክሲፊኬሽን ፓዝዌይ ስለሆነ ማለት ነው። ምክንያቱም ከኛ ዲኤንኤ ጋር የማይገቡ ምግቦችን ስለምናስገባ መስራት ያለበትን ስራ አቁሞ እነዛን ኬሚካሎች ፋይት እያደረገ ነው ያለው ማለት ነው። ጉበት ስራ አለው። በጣም ብዙ ከ300 በላይ የሚሆኑ ስራዎችን ይሰራል። ዲቶክስ እያደረገ እኛን ቀን በቀን ያለችውን ኑሮ
እንድናልፍ እየረዳን ነው ያለውና ያንን ሁሉ እያደረገ ተጨማሪ ቻሌንጅ ስናስገባ መስራት ያለበትን ስራዎች አይሰራም። ጉበት ታይሮይድ ክሬት ያደረገውን T4 ወደ T3 ክሬት ያደረጋል። 60% ጉበት ነው የሚሰራው። ኮሌስትሮልን፣ የተለያዩ ፋትን በቃ ለሰውነታችን የሚጠቅሙ ነገሮችን ግዴታ ጉበት ጋር ሳይሄድ የሚሰሩ በቃ ግዴታ መስራት ያለበት ስራዎች አሉ። እነዛን ስራዎች እንግዲህ እንዳይሰራ ሌላ ዲቶክስ የሚደረጉ ነገሮች ነው የምናስገባው ማለት ነው እና ሌሎች ኦርጋኖቻችን ሰፈር ያደርጋሉ እዛ ጋር ስራ ስላልተሰራ ማለት ነው። ስለዚህ እያንዳንዱ ወደ አፋችን የሚገባው ምግብ ምክንያቱ መታወቅ አለበት። ብሮኮሊ ከበላን ምንድነው ብሮኮሊ ጥቅሙ? የብሮኮሊን ጥቅም በደንብ አንደርስታንድ ካደረግን በኋላ ለመብላት አይከብደንም እና እያንዳንዱ ወደ አፋችን የሚገባው ነገር ምክንያቱን ማወቅ አለብን። ያኔ መድኃኒት ይሆናል። አይቻለሁ በጣም ብዙ ሰው ከሚገርም በቃ ምን ብዬ ልንገርሽ ለዘመናት 10 ምናምን ዓመት አደገኛ ሜዲኬሽን ሲወስዱ የነበሩ ሰዎች ምንድነው ይሄ ምግብ በልቼ አላውቅም እንዴ በጣም እስከሚገረሙ ድረስ ማለት ነው። ምንድነው የሰጠሽኝ በዚህ በወር ውስጥ ልክ በየወሩ ፎሎ አፕ አለኝና ወር ደርሶ ስደውልላቸው they surprise በቃ ከምነግርሽ በላይ አፋቸውን ከፍተው ነው ምግብ ነው ግን የተሰጣቸው። ከዛ በፊት ሲበሉ የነበረው ምግብ በሽታን ክሬት ሲያደርግ ይሄ ደግሞ ጉበት በተለይ ሰላም ሲያገኝ የሚገባውን ስራ መስራት ይጀምራል ማለት ነው። ይሄ ሪል ነው የእውነት ነውና ምግብ መድኃኒትነቱን አውቀን ስናደርገው ተገቢውን ነገር ያደርጋል እና ብዙ ጊዜ ምግብ አፋችን ጋር ስለሚጣፍጥ ብቻ ነው የምንበላው። አፍጋ እንዲጣፍጥ ከሆነ አላማው ውስጥ ሰላም አይሰጥም እና ምክንያቱም ማወቅ አለብን የምንበላበት። ምግብ መድኃኒት ነው ስንል አሁን እንደገለጽሽልን እውነትም ነው። ደግሞ በውስጡ የተለያዩ ንጥረ ነገሮች ይይዛሉ። ብዙ መድኃኒቶችም የሚሰሩት ከአትክልቶችም ከምንም ከብዙም ነገር ነው እና ይታወቃል። ምግብ መድኃኒት ነው በአግባቡ ለእኛ የሚስማማንን ከወሰድ ነው። ነገር ግን ይሄ መድኃኒት ነው ያልነው ምግብ ደግሞ ለእኛ እንደማይስማማ ከተጠቀምንበት አሁን አንቺ እንደገለጽሽልን እጅግ በጣም መርዛማ ሊሆን እንደሚችልም አስረድተሽናል እና በተወሰነ መልኩ እሷን ነግረሽናል። ግን ተጨማሪ ነገር በሱ ዙሪያ ላይ ብትነግሪን ምን ያህል አደገኛ ሊሆን እንደሚችልና ምግቦች የምንመገባቸው ምግቦች ብለዳችን ውስጥ የተለያየ ሪአክሽን አላቸው። አሁን ለምሳሌ ተመሳሳይ ምግብ በልተሽ ኦሬንጅ ከነ ፋይበሩ አፕል ከነ ፋይበሩ በልተን ያለው ብለዳችን ውስጥ ያለው ሪአክሽን እና በጁስ መልኩ ሲጠጡ ያለው ሪአክሽን ከኢንሱሊን ጋር ተያይዞ በጣም ኮምፕሊትሊ የተለያዩ ሪአክሽኖች ናቸው። አንደኛው ብለድ ሹገራችንን ከፍ አድርጎ የስኳር ለብላችንን ወደ ላይ እንደሚያወጣው ያ ደግሞ ፋይበሩ ሆልድ እንደሚያደርገው ስሎሊ ዳይጀስት እንደሚያደርገው ያንን ልዩነት ማየት ትችላለሽ በቀላሉ ማለት ነው። ሌሎች ደግሞ ፕሮሰስ የተደረጉ ምግቦች ኮምፕሊትሊ ሰውነታችን የማያውቃቸው ከኛ ዲኤንኤ ጋር ፊት የማያደርጉ ስለሆኑ እነዚህ ነገሮች እንግዲህ እያንዳንዱ ግማሹ ፓክድ የተደረገ ፕሮሰስ የተደረገ ምግብ ሊሆን ይችላል፣ ፍሬሽ ሊሆን ይችላል እና ዲፔንድ ምን አይነት ምግብ ሰው ያግለሰብ እንደሚበላ። ግን ጉበትን ቻሌንጅ የሚያደርጉ ምግቦች በተለይ ፕሮሰስ ተደርገው በፕሮሰስ ውስጥ ያለፉ ምግቦች እኛ ያልሰራናቸው ሲድ ኦይሎች የተጠቀሙባቸው ኦይሎች አናውቅም። አሁን በብዛት ያለው ገበያ ላይ ለሄርት አታክ ለተለያየ ካንሰር ኮዝ እየሆነ ነው የሲድ ኦይል እና ፕሮሰስ የተደረጉ ምግቦች ማንም ለኛ ኦርጋኒክ መርጦ ምናምን ይሰራልን የለም። ስጋው ባለፈው ስንሰራ እንዳየሽው ኮምፕሊትሊ በቃ የሚያስፈሩ አይነት ምግቦች ናቸው እና እነዛ ፕሮሰስ የተደረጉ ምግቦች ብዙ ቻሌንጅ ያደርጉታል። ፍሬሽ የተሰሩ ምግቦች ደግሞ ራሳችን በተለይ ያወቀን አይተን የምንሰራው የምንጠቀመው ዘይት አይተን አውቀን የምናደርጋቸው ሰውነታችን ላይ ያለው ሪአክሽን በተለይ ብለድ ቼክ የምናደርግ ሰዎች ብለድ ግሉኮስ ቼክ የምናደርግ ሰዎች ይሄ የምናገረው ነገር በደንብ ይገባቸዋል። ምክንያቱም ታይፕ 1 ዲያቤቲክስ ይሆናቸዋሉ እኔ ጋር ታይፕ 2 ዲያቤቲክስ አሉ እና እነሱ እንግዲህ ኤቭሪ ሲንግል ምግብ ሲበሉ ቼክ እያደረጉ ነው እና እያንዳንዱ ምግብ ስናስገባ ሪአክሽኑ እነሱ ላይ ነው የምናየው። በዛ በጣም ነው የሚገርምሽ ማለት ነው። ብለድ ሹገርሽን ቼክ የምታደርጊ ከሆነ ኦል ዘ ታይም ሰውነት ይናገራል የትኛው ነው ትክክል የትኛው ነው አይደለም የሚለውም ማለት። ምግብ ምን ያህል በአፋችን አስገብተን ወደ ሆዳችን የሚገባው ነገር እንደገና ቀጥታ ወደ ላይ ወደ አይምሯችን ጋር ያለውን ግንኙነት ምን ይመስላል?
እስቲ እሱን ንገሪኝ። እንግዲህ ሰውነታችን ሪከመንድ ላይክ ምንድነው ሪኳየርመንት አለው፣ ከኛ የሚፈልገው መስፈርት አለ። አንድ ሰው በህይወት እንዲቆይ ጤናው የተሟላ ሆኖ እንዲቆይ ኦርጋኖቹ በትክክል ፋንክሽን እንዲያደርጉ እያንዳንዱ ኦርጋናችን የሚፈልጋቸው የምግብ አይነቶች አሉ፣ ቫይታሚኖች አሉ፣ ሚኔራሎች አሉ፣ ፋት አለ። እነዚህ ኢሴንሻል የሆኑ ፋቶች ይፈልጋል ኦል ዘ ታይም። እና አንድ ሰው ተወልዶ እስከ ህይወት ማብቂያ ድረስ በዛ በተወለደበት ማንነት አይደለም የሚኖረው። ኤቭሪዴይ በሚያስገባው የኢነርጂ ምንጭ ነው እያደገ የሚሄደው እያንዳንዱ ማለት ነው። እና ብሬናችን ሪኳየርመንት አለው። ያንን ሪኳየርመንት ካላሟላ የተለያዩ ችግሮች በሚገጥሙ ጊዜ ዲፌንስ ማድረግ መቋቋም ያቅተዋል ማለት። ብዙ ጊዜ አይተሽ ከሆነ በጣም ብዙ ካርቦሃይድሬት የበዛባቸው ምግቦች ነው የሚበሉት። ጠዋት ላይ ቂንጬ ሊሆን ይችላል፣ ገንፎ ሊሆን ይችላል፣ ምሳ ሰዓት ደረሰ ተብሎ እንጀራ፣ ከዛ እራት ፓስታ፣ በመሃል ደግሞ ስናኮች አሉ፣ የሚጠጡ የኢነርጂ ድሪንኮች አሉ። ሙሉ ቀን ግልኮስ ነው ሰውነት ውስጥ ሲገባ የሚውለው ማለት ነው። ያ ግልኮስ ሁል ጊዜ በደም ውስጥ ከፍ ሲል ኢንሱሊን ይፈልጋል። ኢንሱሊን የገባውን ግልኮስ ወደ ሴሎች ሪሙቭ ካላደረገ ከደም ውስጥ በጣም አደገኛ ነው። የዛን ያህል ሰውነት ውስጥ የገባውን ግልኮስ ወደ ብሬን ጋር ይሄዳል ማለት ነው፣ አይምሯችን ጋር ይሄዳል። ያ ወደ ብሬን ውስጥ የገባ ግልኮስ አሁንም ከዛ ያለውን ኢንቫይሮንመንት አውጥቶ ለሴሎች ለመስጠት ኢንሱሊን ይፈልጋል። እና በተደጋጋሚ እነዚህ ነገሮች በሚካሄዱበት ጊዜ ብሬን የኢንሱሊን ሬዚስተንስ ክሬት ያደርጋል። ግልኮስ ይገባል። የገባውን ግልኮስ ለሴሎች ለመስጠት የኢንሱሊን ማጠር ይገጥመዋል ማለት ነው። አሁን ራሱ ግልኮስ ደም ውስጥ ብሬን ውስጥ ከገባ በኋላ የተለያዩ ነርቮች ላይ ስቲኪ የሆነ አይነት ይሆናል ማለት ነው። በደንብ ብሬን ፋንክሽን እንዳያደርግ ይይዘዋል። የስኳሩ መጠን ወደ ሴሎች አይሄድም። አንድ ትልቅ ዳሜጅ እሱ ነው። ሁለተኛው ዳሜጅ ደግሞ ግልኮስ አለ ግን ወደ ሴሎች አይገባም። ለምን? የኢንሱሊን እጥረት አለ ማለት ነው። ብሬናችን ሰውነታችን ከሚጠቀመው 20% የሚያክለውን የኢነርጂ ምንጭ ብሬን ነው የሚጠቀመው። በጣም ትልቁን ሂውጁን የኢነርጂ ምንጭ ነው የሚወስደው። ሰውነት ውስጥ ኢነርጂ አለ፣ የሆነ ወደሱ ማይደርስ ማለት ነው። እና አንደኛ ብሬን በደንብ ስራውን መስራት እንዳይችል በብዙ ግልኮስ በስኳር ስቲኪ በሆኑ ሞለኪውሎች ተይዞ ነው ያለው ያ ፓርት። ሌላ ደግሞ ኢቭን እንደዛም ሆኖ ደግሞ ሁለተኛ ዳሜጅ ደግሞ ኢነርጂ እየደረሰው አይደለም ማለት ነው። የፈለገ ሰው እኮ ወፍራም ነው፣ ምግብ እኮ አለ፣ ቦርጭ አለ ምናምን፣ ግን ኢነርጂ ብሬን ጋር የለም። በኢንሱሊን ብሬን የኢንሱሊን ሬዚስተንስ ክሬት ያደርጋል። በቂ የሆነ ኢንሱሊን አይሄድም። ኢንሱሊን ማለት የምንበላው ምግብ ለሴሎች የሚያደርስልን ማለት ነው። በዛ ምክንያት ዲስፋንክሽን ይፈጠራል። አንዱ ፓርቲ ነው። የአይምሮ ህመም ስንል ቅድም አላዛርን ስለረዳሹ እንደምሳሌ እናንሳ እንጂ ምግብ በየቀኑ የምንጠቀመው ነገር ነው፣ የምንሸሻው ነገር አይደለም። ስለዚህ የበለጠ ግንዛቤው ቢኖረን የተሻለ ነው ብዬ አምናለሁ። ለምሳሌ አንድ ሰው በጠዋት ተነስቶ ኬክ የሚበላ ሰው አለ። አሁን እንዴ ላይኖር ይችላል ሊሉ የሚል ብዙ ሰው ጣፋጭ ይበላል በጠዋት ተነስቶ። ነገር ግን ለሰውነታችን የሚጠቅመንን ደግሞ ምግብ ይሄ ምግብ በጠዋት ቢበላ ብለሽ ለምሳሌ አንቺ እንደ ባለሙያ ምሳሌ ልሰጭህ ትችያለሽ። ከአይምሮ ህመም ጋር ስንናገር ትልቁን የአይምሮ ህመም ብቻ ሳይሆን ከሙድ አንጻር ምግብ ምን ያህል አስተዋጽኦ አለው? በጣም ሂውጅ። እንግዲህ ያንን የኢንሱሊን ሬዚስተንስ ክሬት ያደረገው የምንበላው ምግብ ነው። ምክንያቱም ሰውነታችን ሁለት አይነት ኢነርጂ ይጠቀማል። አንደኛው ፋት ነው፣ አንዱ ደግሞ ግሉኮስ ነው። ግሉኮስ ከምንበላው ከዳቦ፣ ከፓስታ፣ ከሩዝ የተለያዩ ካርቦሃይድሬት ያለባቸው ኢቭን ፍሩቶችም ጭምር ወደ ግሉኮስ ተቀይረው ለሴሎች ይደርሳሉ። ሌላው ደግሞ ፋት ነው። ሰውነታችን ፍሌክሲብል መሆን አለበት። ፍሌክሲብል የሚሆነው ግን የበላው ያስገባነው የኢነርጂ ምንጭ ሁለት ሆኖ እያለ፣ ለምሳሌ ቅንጬ ቅቤ ያለበት ብንበላ ሁለት የኢነርጂ ምንጭ ነው። ያ ቅንጬ ውስጥ ያለውን ግሉኮስ ጨርሶ ወደ ፋቱ የሚመጣበትን ፋቱን ደግሞ ለመጠቀም ጊዜ ካልሰጠነው ሁልጊዜ በግሉኮስ ነው ራን የሚያደርገው። ፋት ውስጥ ቅቤ ውስጥ ያለው ትራይግሊሰራይድ በደም ውስጥ ይቀራል ማለት ነው። ስራ ላይ ያልዋለ ፋት ማለት ነው። ብሬናችን ግን ፍሌክሲብል ሲሆን
ሁለቱንም የኢነርጂ ምንጭ መጠቀም ሲችል ያንን የሚያደርገው ወይ አክቲቭ መሆን አለብን ወይ ደግሞ አንዱን ምግብ በልተን ጊዜ መስጠት አለብን ወደዚህኛው መጥቶ እስከሚጠቀም ማለት ነው። እሱን ካልሰጠነው ፍሌክሲብል አይደለም፣ ግሉኮስ ላይ ብቻ ዲፔንድ ይሆንና የግሉኮስ የኢንሱሊን ሬዚስተንስ ክሬት ካረገ በኋላ ስታክ ነው የሚያደርገው። በቃ ያ የኢነርጂ ምንጩ ግሉኮስ ነው። ግሉኮስ ካላገኘ ምንም ነገር መስራት አይችልም ማለት ነው። የኢንሱሊን ሬዚስተንስ ክሬት ሲያደርግ ሰዎች አመጋገባቸውን ሲያስተካክሉ አሁን ትክክለኛ የሆነ አመጋገብ ማድረግ ስትጀምሪ ብሬን የሚጠቀመው አሁን ለምሳሌ ሁለት የነርቭ ብሬን የሚጠቀማቸው ኬሚካሎች አሉ። ጋባ የሚባለው ካልም የሚያደርገን ማለት ነው። ሁል ጊዜ ብሬን በጣም ዝም ብሎ ራን የሚያደርግ ከሆነ ካልም የሚያደርገው ነገር በቃ ልክ አሁን አንድ መኪና በጣም እየፈጠነ እየሄደ ደግሞ ፍጥነቱን ለመቀነስ አንድ ሰው ብሬክ ካልያዘ በጣም ነው የሚፈጥነው እና ያንን ለማስተካከል ራን የሚያደርገው በካርቦሃይድሬት ከሆነ አይተሻቸው ከሆነ ሜንታል ኢልነስ ያለባቸው ሰዎች ሁል ጊዜ ብሬን እረፍት የለውም። ሲያሰላስሉ ያለ እረፍት ነው የሚያስቡት። እንቅልፍ መተኛት አይችሉም። ኮንቲኒየስሊ ነው የሚያስቡት እና ይሄ ግሉታሚን የሚባለው የብሬን ኬሚካል ያየሻቸውን አዳዲስ ነገሮች ስቶር የሚያደርግ አዳዲስ ነገሮች እንድንማር የሚያደርግ ነው። ግን ሴም ታይም ሁለቱ ባላንስ ካላደረጉ ከጋባ ጋር ዝም ብሎ ነው ራን የሚያደርግሽ ማለት ነው እና ልክ ካርቦሃይድሬቱን ቀንሰሽ ፋት የኢነርጂ ምንጭ ስታረጊ ያንን ግሉታሚን ወደ ጋባ ይቀይረውና ሳይክል አድርጎ ስቴብል እንዲያደርገው ያደርገዋል። ፍጥነቱን እንዲቀንስ ብሬን ያለ አግባብ እንዳያስብ ጋባ እንግዲህ ሞር ልክ እንደ ብሬክ እንደመያዝ ነው። ስቴብል እንዲሆን ብሬንን ያደርገዋል። ስለዚህ ያንን ራን የሚያደርገውን ስቴብል ሆኖ እንዲታገስ ሰላም እንዲያገኝ በ3 ቀን ውስጥ ብሬክ ያገኘው ለዛ ነው። እሱ ያንን ፈጣን የሆነ ራን የሚያደርገውን ያንን ኬሚካል ኮምፕሊትሊ ማስወገድ ጥሩ አይደለም። የተለያዩ ሜሞሪያችንን የምናገኝበት ነው። አዳዲስ ነገሮች ስቶር የምናደርግበት ነው። ግን ኤክሰስ ሲሆን የሚቆጣጠረው ሲያጣ ግን በጣም አደገኛ ይሆናል ለኛ ማለት ነው እና እነዚህ ነገሮች ባላንስ እንዲያደርጉ የሚያደርጋቸው የምንበላው ምግብ እንደሆነ በጣም ያሳያል ማለት ነው። ያ ስቴብል ሲሆንላቸው አሁን ከጊዜ በኋላ በብዛት እየሰማ ነው ያለው ነገር አለ። ለምሳሌ ልጆችን እንደምሳሌ ብናነሳ ኦቲስቲክ የሆኑ ልጆች ምግባቸው ላይ ትኩረት ይደረግ እየተባለ በስፋት ሲነገር እንሰማለን። ከዛ ተያይዞ ደግሞ የሚመጣል የጋት ኢሹ ብለው የሚናገሩ እሱን አያይዘው ደግሞ ግሉትን ፍሪ የሆኑ ነገሮችንም ተጠቀሙ ይላሉ እና አውቃለሁ ባንዴ ብዙ ነገሮችን እንዳነሳውኝ ነገር ግን አንቺ ከፋፍለሽ ጊዜ ወስደሽ ልትነግሪኝ ትችያለሽ ነው። እነዚህን ስንል አሁን የሚመለከቱን እናቶች ምናልባት ከኦቲስቲክ ጋራ የሚኖሩ ልጆችን ያሏቸው ምን ያህል አንዳንድ ጊዜ ቴራፒ ወስዳሉ፣ ብዙ ነገር ያደርጋሉ። ከዛ ልጆቹ የሚወዱት ምናልባት ቺዝ መኮረኒ ብቻ ሊሆን ይችላል ወይም ደግሞ ማክዶናልድ ብቻ ሊሆን ይችላል። እንዴ እያየሁት አይሞትብኝ እንግዲህ ብለው ያቺን ይሰጣሉ። ግን ልጁ ከመጠን በላይ ሲምፕተሙ እየባሰበት አክቲቭ የሆነ ሬስትለስ አይደለም፣ ያንን ይመለከታሉ። እና እስቲ ይሄ ከጋት ምን ያህል ምን ማለት ነው ጋት ኢሹ ስንል ራሱ ከዛ ተነስተሽ ብታስረጅንና ከዛ ቀጥለሽ ደግሞ ግሉትን ፍሪስ ምን እንዴት የተያያዘ ነው? ምን አይነት ለሰው ልጅ ለጤና አንዳንዱ ፌክ ነው የሚል አለ። አይ ቢዝነስ ነው እንጂ ግሉትን ፍሪ የሚባል ነገር ምናምን ይላሉና እስቲ ስለሱ ሰፋ አድርገሽ ንገሪ። ይሄ በደንብ ልጆች ላይ አፕላይ የተደረገ የታየ ጉዳይ ነው። ልጆችን በጣም አግዛለሁኝ። በስፔሻል ኒድ ልጆች በጣም አሉ ሂል ያደረጉ ሂሊንግ ዌይ ላይ ደግሞ ያሉ። ምክንያቱም አሁን እንደነገርኩሽ የግሉታሚን ፕሮዳክሽን በጣም ሃይ ሲሆን ብሬን ላይ ልጆች አይተሻቸው ከሆነ በስፔሻል ኒድ ኦቲስቲክ የሆኑ ልጆች አይቀመጡም፣ መተኛት አይችሉም እና አሱነስ ወተታቸውን ስታውጪ ግሉቲን ስታውጪላቸው ካርቦሃይድሬት ሎ ሲደረግላቸው ቁጭ በቃ ትምህርት ቤት ቁጭ ብለው ነው የሚሰሙት ምናምን። ያ ማለት ብሬን በጣም በከፍተኛ ሁኔታ ራን የሚያደርገውን ብሬክ መስጠት መቻል አለብሽ። የጋባ ፕሮዳክሽን የሚገርምሽ ካርቦሃይድሬቱ ሎ ስታረጊ ጉበት ጋር የሚሰራው ኪቶን
የብሬንን ግሉታሚኑን ወደ ጋባ ስዊች አድርገዋል ይቀይረዋል ማለት ነው። ብሬክዳውን አድርጎ ይቀይርላቸዋል። እሱ ሰላም እንዲያገኙ እረፍት እንዲያገኙ ያደርጋቸዋል። ይሄ ሪል ነው፣ የታየ ጉዳይ ነው። ከዛ ውጭ ግን የግሉቲንን ሪአክሽን ግን በደንብ ማወቅ ትችያለሽ። ኢቭን የመጀመሪያ ባዮሜድ ጋር ሲሄዱ ግሉቲን እንዲያወጡ ወተት እንዲያወጡ ይነገራቸዋል። በዛ ግሉቲንን ከማውጣታቸው በፊት ልጆች አይተኙም። እኔ ባዮሜድ አይደለሁም ግን አይቻለሁ። ይሄንን ስራዬ ባይሆንም ይሄ ትክክል መውጣት አለበት። ወተትና ግሉቲን ሲያወጡ ልጆቹ ደህና ይሆናሉ ማለት ነው። ወደ ጋታቸው ጋር ሲመጣ የነሱ ብቻ ሳይሆን የሰው ሁሉ ማለት ነው። ውስጣችን ባክቴሪያዎች አሉ። ወደ 28 ትሪሊየን የሚሆኑ ሴሎች አሉ። እነዛ ትሪሊየን ላይክ ሬድ ብለድ ሴል፣ ዋይት ብለድ ሴል፣ ስቲም ሴል፣ እነዚህ ሁሉ ወደ 28 ትሪሊየን የሚሆኑ ሴሎች አሉ። በውስጣችን ወደ 40 ትሪሊየን ከሴሎቻችን በላይ የሚሆኑ ባክቴሪያዎች አሉ። ጤናማ የሆኑ ባክቴሪያዎች አሉ፣ አንሄልዚ የሆኑ ባክቴሪያዎች አሉ። እነዚህ ባክቴሪያዎች ሁለቱም የተለያየ የአመጋገብ እንትን ያላቸው የምንመግባቸው የሚበሉት ከምንበላው ነገር ነው። እንግዲህ ብዛታቸውም የሚለካው እኛ ፊድ ባረግናቸው ነገር ነው። አሁን አንድ ሰው አለ፣ እኔ ያለው ውስጤ ደግሞ የሚኖሩ ኮሚኒቲዎች አሉ ማለት ነው። ወደ 40 ትሪሊየን የሚሆኑ ባክቴሪያዎች ውስጣችን አሉ። እነዛ ባክቴሪያዎች እኛ በሰጠናቸው መጠን ነው ለኛ የሚሰሩት። አሁን ላንቺ ሰራለው አንቺ ደግሞ ትከፊኛለሽ አይነት ነገር ነው። አሁን ለምሳሌ የሰው ልጅ ሲሞት እነዛ ባክቴሪያዎች የራስሽ ውስጥ ያሉ ባክቴሪያዎች ናቸው የሚበሉሽ። መጀመሪያ የራሱ ልክ ምግብ መስጠት ስታቆሚ ነው ያ ነገር ሀፕን የሚያደርገው። አንቺ ለነሱ መስጠት ስታቆሚ አጌነስት ይሆናሉ ላንቺ ማለት ነው። ኦመሽም በትክክል ለነሱ ፊድም አታረጊ ከሆነ እያንዳንዱ ባክቴሪያ ምን እንደሚያስፈልገው አውቀን ቅድም መጀመሪያ ላይ ተናገርኩት ምንበላው ምግቡ ለምን እንደሆነ አውቀን ካልሆነ እነዚህ ባክቴሪያዎች ምግብ እንደሚፈልጉ አውቀን አቅራቦት ካላደረግን የጋታችንን ግርግዳ ይበሳሳሉ፣ አንጀታችንን ይበሳሳሉ፣ ሊክ እንዲያደርግ ያደርጉታል ማለት ነው። ያ ሊክ ጋት ጃንክሽኑ በጣም ታይት መሆን አለበት። ክፍተት ካለ ዳይጀስት ያልተደረገ ምግብ ወደ ብለድ ስትሪም ውስጥ የሚገባ ከሆነ ኢሚዩን ሲስተም ሪአክት ያደርጋል። ምክንያቱም የሆነ ችግር ፈጣሪ ገብቷል ብሎ ነው የሚያስበው እና አሳዶ እሱን ለማስወገድ በሚሞክርበት ጊዜ ጆይንት አታክ ያደርጋል። የራስሽ ኢሚዩን ሲስተም ማለት ነው ራሳችንን ዲስትሮይ ያደርጋል። ለዛ ነው አሮ ኢሚዩን ዲዚዝ የሚባለው። እና ይሄ ነገር በደንብ ካልተስተካከለ ምግብ በአግባቡ አብዞርብ አይደረግም፣ ብዙ ዲስፋንክሽን ይፈጠራል። ይሄ እውነት ነው። እና እነዚህ ልጆች ጋር ብቻ ሳይሆን እኛ ወላጆች ልጆች የምናሳድግም ደህና መሆን አለብን፣ ጤና መሆን አለብን። ሁሉ ሰው ጤና ካልሆነ ኤኒ እንቅስቃሴ መካሄድ በአግባቡ ይካሄዳል ብዬ አላስብም። ማንም ሰው የሚሰራውን ነገር ቁጭ አድርጎ ጤናው ላይ መስራት አለበት ብዬ አስባለሁ። የፈለገ $1,000,000 ፊት ቢቀመጥ ነገን የማትኖሪ ከሆነ ምንም ጥቅም የለውም። ነገን ለማየት የኛ ነጋችን $1,000,000 ትበልጣለች ማለት ነው በህይወት ማንቆይ ከሆነ እና ልጆች ብቻ አይደሉም ሁሉም ሰው አሁን እንደነገርኩሽ ጋት ያለው ህይወት ያለው ሰው በሙሉ ውስጣችን ባክቴሪያዎች አሉ። እነዛ ባክቴሪያዎች ለኛ ነው የሚሰሩት፣ እኛ ደግሞ ለነሱ መስራት አለብን። ባክቴሪያዎች ሄልዚ የሆኑ ባክቴሪያዎች ቬጅቴብልስ ሊፊ ግሪን ቬጅቴብሎችን ፋይበር ነው የሚመገቡት። አንሄልዚ የሆኑት ደግሞ ከኤንቫይሮንመንቱ የሚገቡት ሊሆኑ ይችላሉ። በተለያየ ምክንያት ባክቴሪያው ለሰውነታችን ይገባል። ባላንሳቸው ኢኳል ካልሆነ ጤናማ ያልሆነው ከበለጠ አይተሻል ምላሳቸው ላይ በጣም ዋይት ሆኖ የምታየው ያ የባክቴሪያ ኦቨርግሮስ ሲሆን ነው። ውስጥ አንሄልዚ የሆነ ባክቴሪያ ሲሆን እነዚህ ልጆች ላይ ምላሳቸው ላይ በጣም ዋይት የሆነ ኮት ታያለሽ። እሱ አንድ ሳይን ነው። ዩ ሃቭ ቱ ወርክ ጋታቸው ላይ መስራት አለብን ማለት ነው። እና ይሄን ያህል ኢምፖርታንት ናቸው ባክቴሪያ ሰውነታችን ውስጥ ያሉት የጋት ባክቴሪያ ማይክሮባዮም። እነዚህ ባክቴሪያዎች ምንድነው የሚያደርጉት? ውስጥ ሰላም ስናረጋቸው ብሬናችንና ጋታችን ኮኔክትድ ነው። ኮኔክትድ ስለሆነ እዚህ ጋር እየሰጠናቸው ምላሽ ይሰጣሉ። 90% ሰሪቶንን ጋት ላይ ነው የሚሰራው፣ የደስታ ሆርሞን የምንለው ማለት ነው። ሃፒ እንድንሆን ደስተኛ እንድንሆን ጋታችን ጋር የሚሰራው ስራ በጣም መሰረታዊ ነው። ቢ ቫይታሚኖች K2 ፈርመንት ተደርጎ ቬጅቴብሎችን ፈርመንት አድርገን ነው የምንበላው።
እነዚህ ባክቴሪያዎች K1 ሲሰጣቸው ወደ K2 ይቀይራሉ። ላንቺ ነው የሚሰሩት። በቃ ተግተው ይሰራሉ። እንካ በንካ እኔ ትሰጫቻለሽ። ለራሳቸው ጥቅም በሚሰሩት ነገር ለኛ ይሰራሉ ማለት ነው። 90% ሰሪቶንን ማለት ደስታችንን ፕሮዲውስ የሚያደርጉት እነሱ ናቸው ማለት ነው። እና ይሄ ትልቅ ቢግ ዲል ነው ለብሬን። ለዛ ነው ሰከንድ ብሬን የሚባለው ጋታችን። በተለይ ደግሞ በአሜሪካ፣ በካናዳ፣ በአውሮፓ የሚኖሩ ተመልካቾቻችን በጣም እድሉ አለ። እንዳልሽው ቅድም ወደ ስቶር ስንገባ ከአትክልቱ እስከ ተለያየ የስጋው አይነት በጣም ብዙ፣ ባለፈው ዝግጅታችን አንስተናል። ያልተመለከታችሁት ስክሪን ላይ እናደርግላችኋለን፣ ማየት ወደኋላ ትችላላችሁ። በጣም እድሉ አለን የመግዛት። ነገር ግን አንዳንዴ በጣም ምርጫም ሲበዛ ግራ ያጋባል። አሁን ያነሳሽው ነገር አለ። ደስታን ምግብ የምንመገበው ምግብ ለደስታችንም ለሀዘናችንም ምክንያት ሊሆን ይችላል። ይህንን ግን ማናችንም ሲርበን ሆዳችን መሙላቱን እንጀራ አቅርበን ወጥ አድርገን በልተን በቃ መጥገባችንን ነው የምናየው እንጂ አብዛኞቻችን አስበንበት ይህን ምግብ ብበላ ሰላም ይሰጠኛል ይህንን ካልታመምን በስተቀር። አንዳንድ ጊዜ ራስ በግድ ጨጓራም ቢሲል ዶክተር ሲከለክል ነው ማሰብ የምንጀምረው። ከዛ በፊት ግን እርቦናል፣ ቤት ውስጥ ያለውን ነገር እንበላለን። ይሄ የአብዛኞቻችን ሪያሊቲ ነው ብዬ ነው የማስበው። ስለዚህ ወደዛ እንመለስና ወደ አላዛርን ወደ ረዳሽበት። ዛሬ ይሄንን ብዙ ሰዎች ሊሰሙ ስለሚችሉ ምናልባት ማካፈል በምትችው መጠን ብትነግሪኝ ደስ ይለኛል። እንዴት ነበር ያገሽው? መግቢያው ላይ ትንሽ ጀምረሽልን ነበረ። ምን አይነት በዚህ ህይወት ውስጥ የሚሰቃዩ እነሱ ምናልባት ሜንታል ሄልዙ በጣም ጫን ያለ ይሆንና ለምሳሌ ወይ ባል ይሆናል ወይ ደግሞ ሚስት ትሆናለች ወይ የቤተሰብ አንዱ አባል ይሆናል። በምን መልኩ ዳይታቸውን በተወሰነ መልኩ እንኳን ማስተካከል ይችላሉ? አንቺን ማግኘት የማይችሉ ያው አንቺን እንዲያገኙሽ እናበረታታለን። አንቺን ማግኘት የማይችሉ ደግሞ በአካባቢያቸው ያለ ባለሙያ ቢያገኙ የኔ ምክርና ሀሳብ ነው። ነገር ግን ማግኘት ለማይችሉ ምንም በቃ እድሉ ለሌላቸው ሰዎች ጀነራል ነገሮችን ብናነሳ ደስ ይለኛል። ወደዛ ተመልሰን በመጀመሪያ ግን ሆፕ አለ፣ ተስፋ አለ። ሜንታል ኢልነስ በሚገርም ሁኔታ ተስፋ አለው። ብዙ ሰው ይድናል። አላዛር ብቻ አይደለም ደህና የሆነው፣ በጣም ብዙ ሰው ነው ደህና የሆነው። ግን ፐብሊክሊ አይተሽ ከሆነ ከሜንታል ኢልነስ ይልቅ ስኳር መዳኑን የሚናገር ሰው ይፈጥናል። ሁለቱንም ድነው ሂል አድርገው ስራ ጀምረው በጣም ተደንቀው ነግረውኝ በውስጥ ውጭ ግን ወጥተው መናገር አይፈልጉም ብዙ ሰው። ምክንያቱም ሜንታል ያማት ነበር እንዴ ያማው ነበር እንዴ የሚባለውን ነገር መስማት አይፈልጉም። ብዙ ሰው ሂል አድርጓል። የአላዛር ስፔሻል የሆነ ሰው ነው አላዛር። እንግዲህ እኔ በዛ ጊዜ ያችን ታይም በቀደምም በስልክ ተደዋውለን ከሱ ጋር ሳወራው ነበረ። ያችን ታይም ሳወራው በዛ ጊዜ ረድቼው አላዛር እንደዚህ ለፐብሊክ ራሱን ግልጽ አድርጎ ያወጣል የሚል እንትን አልነበረኝም። ምክንያቱም ብዙ ሰው ደህና የሆነ ሜንታል ኢልነስ ወጣችሁ መስክሮ አልልም እሺ ስለማይሉ አውቃለሁ። ምክንያቱም በጣም በሚገርም ሁኔታ በጣም በቃ ከቤት ውስጥ ወጥተው ማያውቁ ጀርመን በቃ እኔ እንጃ እኔ የተወሰኑ ሰዎች ሳስባቸው ራሱ እንዴት ወጥተው አይናገሩም? እናንተ እኔ ካልተናገርኩኝ አንቺ ጋር አይደርስም ነበር፣ አንቺ ካልተናገርሽ ደግሞ በጓዳ ያለች እናት አትድንም ብዬ ነግሬያት በቃ እወጣለሁ አሁን በጣም ጠንክሬያለሁ ብላኝ አልመጣች። በጣም የሚያሳዝኑ ታሪኮች አሉ። እና በዛ ማይንድ ስለነበር አላዛር ይወጣል ብዬ እኔ ያሰብኩ ሰው አልነበረም። ብዙ ነገሮች ብዙ 100% ሂል ያደረጋቸው የሚገራርሙ ነገሮች ነግሮኛል። ነው በኋላ ታሪክን ያበላሻል አታውጣ ያልኩት ነገር አለ። ምክንያቱም ይሄ ልጅ መኖር አለበት ወደፊት። የኔ ዩቲዩብ ብቻ አይደለም መታየት ያለበት፣ የሱ ህይወት ደግሞ መቀጠል ስላለበት ነው ብዬ ያስቀረውት ብዙ ነገር አለ። ልጁ በጣም ግልጽ ነው፣ ሁሉ ነገር መናገር ነው የሚፈልገው። እና አንደኛ እሱ በጣም የሚገርም ኳሊቲ ያለው ልጅ ነው። እኔ ተናገርኩት ማለት ሲግናል ካለች እዛች ፕሮዳክት ላይ የሌለችባትን አይገዛም። ኤግዛክትሊ ያልኩትን ነገር ነው የሚያደርገው። ያልኩትን ነው አፕ ላይ ያደረገው። በዛ በጣም ኳሊቲ ነው። በዛ ምክንያት ነው አሉ በጣም እንደዚህ ስራቸው እኔ ያልኩትን። ምክንያቱም እያንዳንዱ ነጥብ የተናገርኳት ነገር ለ14 ዓመት ስለሰራሁባት ሁሉንም አውጥቼ አውርጄ አስገብቼ ብዙ ነገር ሞክሬ የደረስኩበት ስለሆነ
ይሄ ነገር በበላው ኢትስ ኦኬ ጥሩ ነው ተብሏል፣ እንደዚህ ጥሩ ነው ተብሏል ቢሉኝ ከዛ በኋላ ድጋሚ አብሬያቸው አልሰራም። በጣም ነው የሚያበሳጨኝ። ያልኩትን የሰጠኋቸውን እንዲያደርጉ ነው የምፈልገው። እና በዛ ስታንዳርድ የሄደ ሰው ሜንታል ኢልነስ ሆፕ አለው። በጣም የሚገርም እና ግን አንድ ነገር እዚህ ጋር የምናገረው ሜዲኬሽን በሳይካትሪስት የሚሰጠው ሜዲኬሽን ለማቆም በጣም አደገኛ ነው። ዶክተሮቹ ራሳቸው ቴፐር ዳውን እያደረጉ እየተነጋገሩ ማቆም አለባቸው። እንደሌላው ሜዲኬሽን አይደለም። የሳይካትሪስት ሜዲሲን ዝም ብሎ መቆም አይችልም። እዚህ ጋር እኔ ዶክተር አይደለሁም፣ የኒውትሪሽን ባለሙያ ነኝ። በኢንፎርሜሽን እንትን ነው እየተናገረን ያለ ነው፣ ኢንፎርሜሽን ለማድረስ ያህል ነው። እና ይህንን ከዶክተሮቻችሁ ጋር እያደረጋችሁ አርጉ። እዚህ ጋር የሚሰጠው ኢንፎርሜሽን ከዚህ ከወስዳችሁ ኦኬ ይህ ምግብ እየበላው ነው ብላችሁ መድኃኒት ድሮፕ እንዳታረጉ፣ አደገኛ ነው በጣም። እሱን ካልኩ በኋላ ምግቦቹ አብዛኞቹ እኔ አሁን እዚህ ጋር እንትን ባልን አይተሽን ከሆነ ኦልዌይስ ኩክ እያረኩኝ እያሳየኋቸው ለነዚህ ለማይችሉ ሰዎች፣ እኔን ሁልጊዜ አክሰስ ማድረግ ለማይችሉ ሰዎች የተሰሩ ስራዎች አሉ። ኩክ እያረኩኝ ምግብ እየሰራው በደንብ ሻፕ እያረኩ ነው ማሳያቸው። እና ዩቲዩብ ላይ አዜቢና ሾው ላይ ቢመጡ ምግቦቹ ሬዲ ናቸው። ራሳቸው እየበሉ ያሉትን ነገር ቁጭ አድርገው ከዜሮ ነው መጀመሪያ ያለባቸው። ግን እኔ ያልኩት ምግብ አሁን ለምሳሌ ፋት ጥሩ ነው፣ ፕሮቲን ጥሩ ነው ብያለሁ እና ፋቱን እንጀራቸው ላይ ከሆነ የሚጨምሩት አደገኛ ነው። የሀብቱ ቁጭ አድርጋችሁ የያዛችሁትን ከዜሮ ነው የምትጀምሩት። እዛ ዩቲዩብ ላይ ያለውን ምግብ እኔ እንዳልኩት አፕላይ ቢያደርጉት በደንብ ውጤት ያያል። ግን የሚበሉትን ምግብ አስቀምጠው ማለት ነው። እና የሚበሉት ምግብ አሁን ለምሳሌ ኢንሱሊን ሪአክሽኑ ለካርቦሃይድሬት ይለያል፣ ለፕሮቲን ይለያል፣ ለፋት ይለያል። እና ብሬናችን አሁን በፋት ራን እንዲያደርግ በፋት የኢነርጂ ምንጩ ፋት እንዲሆን ማድረግ ማስለመድ ነው እንግዲህ ብሬንን ሂል የሚያደርገው። ካርቦሃይድሬቱን ሎ ማድረግ በጣም ኢምፖርታንት ነው። ምክንያቱም ይሄ ስኪዞፍሬኒያ፣ ባይፖላር ዲስኦርደር፣ ዲፕሬሽን በዚህ በደንብ አድርጎ ነው ሂል የሚያደርገው። እና ብዙ ጊዜ ሜንታሊ በጣም ነንስታፕ ነው ብሬን የሚያስበው እና ያንን ግሉታሚን ወደ ጋባ ስዊች ያደርጋል ኢሚዲየትሊ ፋት ለኢነርጂ ሲጠቀም። ቅድም እንዳልኩሽ ብሬን አካባቢ ፋት ኢነርጂ አቶ ነው ያለው አይደለ? ግልኮስ ስለነበረ ግልኮስ በዛ ጊዜ የኢንሱሊን ሬዚስተንስ ከገጠመው ግልኮስ በብዛት ፍለድ ያደርጋል ብሬን ውስጥ። ሌላ ደግሞ የኢነርጂ ምንጭ ደግሞ የለም አይደል? የሆነ ምግብ አቅርበሽ መውሰድ እንደማትቺ ነው የሚሆነው። ስለዚህ ግልኮስን ኮምፕሊትሊ ከደም ውስጥ እንዲወጣ አድርገሽ የኢነርጂ ምንጩ ፋት ሲሆን ወደ ጉበት ጋር የተሰራው ኪቶን ወደ ብለድ ብሬን ባሪየር ወደ ውስጠኛው ለመግባት በጣም ኢዚ ይሆናል ማለት ነው። እና በቃ ኤፊሽንትሊ ነው የሚጠቀመው። ቅድም እንደነገርኩሽ ግልኮስ ከሆነ ቶሎ ይጠቀማል። ልክ የሚነድ እሳት ላይ ጋዝ ብታረጊ ብው ነው የሚለው፣ ከዛ መልሶ አምጪልሻል ግልኮስ። አሁንም ያልቃል። ግልኮስ ልክ እንደዛ ነው። ደግሞ ልክ እሳት ላይ እንደሚነድ ጋዝ እንደመርጨት ነው። ቶሎ ይነዳል፣ ደግሞ አሁንም አምጪልሻል። ያምራቸዋል። ምግብ ስዊት ነገር ነው የሚፈልጉት፣ ያስገባሉ። ወዲያው ሲሰጡት እንደገና ይጠይቅሻል። እንደገና ዲፕረስድ ይሆናሉ። ደስ እንዲሰኙ ደግሞ ወይ ይጠጣሉ ወይ ጣፋጭ ነገር ይበላሉ። እንደዛ የሆነ ኢነርጂው እንደዛ ይዋዥቃል ማለት ነው። ግን የኢነርጂ ምንጩ ፋት ሲሆን 20% የኢነርጂ ምንጭ ስለሚፈልግ ግልኮስ ኪቶን ከሆነ የኢነርጂ ምንጩ ልክ የሚነድ እሳት ላይ ትልቅ እንጨት እንደማስገባት ነው። ቀስ ብሎ ነው የሚነደው ፋት፣ ቶሎ ልክ እንደ ግልኮስ አይደለም። ስለዚህ ኢነርጂያቸው ስቴብል ነው፣ ሙሉ ቀን አይዋዥቅም ማለት ነው። እና እንደዛ ሲሆን ምንድን ነው የሚያደርገው? ምንድን ነው ሜንታሊ የሚያመጣው እረፍት ምንድን ነው? ብዙዎቹ አሁን ለምሳሌ ዘሴም አንድ አይነት ሰዎችን በተመሳሳይ ችግር ውስጥ ብታሳልፊያቸው አንደኛው ራሱን እየጠበቀ ብሬኑ በደንብ ጥሩ ኢነርጂ ያገኘ ራሱን እየጠበቀ ብሬን ሪኳየር የሚያደርጋቸውን ነገር እያሟላ የሚኖር ሰው እና አንድ ደግሞ እንደፈለገ አሁን እንዳልኩሽ የህመም ችግር ካለበት ግን ችግሩ የሚያልፉበት ዘሴም ሆኖ አንደኛው ተቋቁሞ ኢትስ ኦኬ ነገ ሌላ ቀን ነው ሲል፣ አንዱ ደግሞ ራሱን ሊያጠፋ ይችላል። ይህ የምንቆጣጠርበትን ራሳችንን ኮንትሮል ራሳችን የምንገዛበትን ችግሮችን የምንቋቋምበትን ነገር ቢውልድ እናደርጋለን ማለት ነው። ጤናማ ነገር ስንበላ ችግር ወደኛ እንዳይመጣ አይደለም የምናደርገው። ችግሮች በአንድም በሌላም አንዱን ስንዘጋ ሌላ ይመጣል። ብዙ መከራ ነው በሰው ልጅ ያለው። ይቺ ምድር
በቃ እየተዋጋሽ እያሸነፍሽ የምትሄጅባት ናት። ሰላም ነው ብለሽ ዝም ብለሽ ቁጭ የምትይበት አይደለም። ዩ ሃቭ ቱ ፋይት። ግን መከራዎችን የምንቋቋምበት ነገር ግን አለው። ብሬን ሜካኒዝም አለው። በትክክል ፊድ ስናደርገው ችግሮችን ይቋቋማል። ለዛ ነው እዚህ ጋር ያለ ነው። አንድ እናት የሌላት ልጅ እዚህ ጋር መታ እናት ሳታይ አድጋ እዚህ ጋር ልጆችን እየረዳች ከሆነ እኔ ራሴ አንዷ ደግሞ እናቴ ሞታብኝ ብላ ራሷን ልታጠፋ ትታገላለች። ዩሲ ሃው ዩ ቶለሬት መከራን የምትቋቋሚበት ነገር ማለት ነው፣ ራስሽን የምትገዥበት። እና እነዚህ ምግቦች በዚህ ሁኔታ ያግዙናል። አሁን አንድ እህት ከአንድ ሳምንት በፊት ምን አለችኝ? ቴራፒ ላይ ናት ኦል ዘ ታይም። ልጅ ሆና በልጅነቷ የእንጀራ እናት ጋር ምናምን በነበረው ኬዝ ትራማ አላት በልጅነቷ እና እሱ አሁን ይረብሻታል። ትዳር ላይ ሆና ልጅ ወልዳ በጣም ይረብሻታል። እና እኔ ጋር መጣች። በቃ ያው ስቲል ስላልተፈታ ማለት ነው። 1 ወር ከ2 ሳምንት ይሆናታል እኔ ጋር አይ ቲንክ። እና ልክ ወሯ ሆኖ ፎሎ አፕ አለኝ። ፎሎ አፕ ላረጋት ስደውል ሁል ጊዜ ሲሄድ አለች ቴራፒው ጋር ሲሄድ ኦሎይስ ሶፍት ተቀርቦልኝ ወሩ ሙሉ በቃ ሪሊፍ የማደርግበትን አልቅሼ ነው የምወጣው። ተናግራ አልቅሳ ለወር ደግሞ ሪሊፍ እንድታረግ ትወጣለች ማለት ነው። እና ሶፍት ነው የሚሰጡኝ አለች። ሕክምናው ጋር ሶፍት ይሰጡኛል። በአሁኑ ግን ሲሄድ አለችኝ በወሩ አሁን ተራው ደርሶ ሲሄድ የምነግራቸው ነገር አልነበረኝም። ምን ልንገራቸው? የሚያስለቅስ ነገርም አልነበረም አለች። ነገሩ እንኳ አልተቀየረም። የልጅነቷ ትራማ ስቲል አለ፣ ግን ሽግን ቶለሬት ማድረግ ቻለች ማለት ነው። ምንም ችግር የለም ኢትስ ኦኬ በዛ ውስጥ ባላል። አሁን አላዛር በብዛት የሚደጋግመው የነበረው የሚያቅፈኝ ሰው እኮ ነው የምፈልገው፣ ታቅፌ አላቅም ይለኛል ደጋግሞ። እኔ እናቴ አቅፋኝ አታቅም፣ ምን ነካ አንተ ምን አበቃለዋለሁ ማለት እኔ ታቅፌ አላቅም። እና አንተ ብቻ አይደለም ያልታቀፍከው፣ ሜንታሊ ነው እንደዛ አይነት ሪዝኖችን የሚያመጣላቸው እንጂ ሌላው አሁን እኔ ጋር ስትመጪ እሱ ነገር ትዝ ብሎኝም አያውቅም። እሱ ጋር ስትመጪ ግን እየጎዳው ነው ያለው ነው። ችግሮችን የማባረር ስራ አይደለም ምንሰራው፣ ቶለሬት እንድናደርገው። አሁን እችን ዓለም ወደዚህ ደረጃ ያመጡ ሰዎች በመከራ ውስጥ ሳያልፉ አይደለም፣ በብዙ መከራ ውስጥ ነው የሚያልፉት። ግን የመቋቋም አቅም ነው ያለው። ብሬን ይቋቋማል፣ ይገርምሻል። ግን ሪኳየርመንት አለ፣ የምታቀርቢው ሪኳየርመንት አለው ማለት ነው። ምን አስታወሽ መሰለሽ? እየቀለድን በፊት የበላና የተማረ ወድቆ አይወድቅም እንል ነበረ። አሁን ነው ትርጉሙ የገባኝ። ያኔ በደንብ የበላ ይመስለኝ ነበረ። ለካ አስተካክሎ የበላ ነው አሁን ሳስበው። ወድቆ እንደማይወድቅ ነው። ለምን ትልቅ ነገር ነው። ችግር በኖርን ኢቭን እንደ ክርስቲያን እንኳን ስንጸልይ ችግር አታድርስብኝ ሳይሆን ችግሩን እንድቋቋም እርዳኝ እያልን ነው ብንጸልየው። ለምን እንዳልሹ ቅድም በተደጋጋሚ ህይወት በራሷ በዚህ ቢልድ የተደረገች ናት። ማንም ሰው ከችግር ከፈተና ነፃ ሆኖ መኖር የሚችል አይደለም። ስለዚህ ያንን ደግሞ የምንቋቋመው ጤነኛ አእምሮ ሲኖረን ነው። ጤነኛ አእምሮ ደግሞ ለማግኘት አንደኛው ትልቁ ሚና የሚጫወተው የምንመገበው ምግብ ነው እያልሽን ነው። ምናልባት በትኩረት ከምግብ አንጻር ምን አይነት ምርጫዎችን ያድርጉ እንደ ቲፕ እንደው ብትነግሪያቸው። ይገባኛል እንደ ግለሰቡ ይለያያል። ለአንዱ የምትመክሪውን ነገር አሁን የተረዳሁት ከእናንተ ከባለሙያዎች ጋር ሞር ባሳለፍኩኝ ቁጥር ዶክተር ቤሪንም ጨምሮ ምግብን እንደ መድኃኒት ነው የምታዙት። ይሄ ለአንተ አይሆንም፣ ይሄ ከዚህ ጋራ ከአንተ ጋር አይሄድም የምትሉት ሰው አለ። ከዛ ደግሞ ጀነራል ልክ በዩቱባችሁ የምትመክሩት ነገር አለና ዛሬ የምጠይቀው ያንን ነው። በዚህ ዙሪያ ላይ ቤተሰብ ያላቸው አሉና ከሾፕ ከማድረግ ጀምሮ ምን አይነት ምግቦችን ያስወግዱ፣ ለውጦችን እያዩ ደግሞ እንዴት ይቀጥሉ። ምናልባት ደግሞ በጣም ብዙ ግንዛቤው ስቲል ያላቸው የአእምሮ ህመም ላይ ሆነው ነገር ግን አዌርነሱ ደግሞ ያላቸው አሉ፣ እየተሰቃዩ ራሳቸውን መርዳት እንዴት መቻል እንዳለባቸው የማያውቁ በጣም ብዙ የሚያሳዝኑ ወገኖቻችን አሉና ግሮሰሪ ሲሄዱ ምን ያስቡ? ቤተሰቦችም ማገዝ የሚችሉ እንዲሁም በዚህ ህመም ውስጥ ያሉ እስቲ እንዲህ አይነት ምግቦችን ትታችሁ ሞክሯቸው የምትያቸው ነገሮች ካሉ። እኔ ኢንፎርሜሽኖችን ባይ ዘ ዌይ በውስጥ ካልመጡ አልልም። የሚያውቁኝ ሰዎች ያውቃሉ። ሁሉ ነገር ፐብሊክ ላይ ነው። ግን አንዳንድ ሰው ሁሉን ነገር ኮምባይን አድርጎ ከዛም አድርጎ ወደ አንድ ለማምጣት ይከብደዋል።
እንደዛ አይነት ነገሮችን ሜንታል ኢልነስ ላለባቸው ሁሉ ትሬኒንግ አዘጋጅቻለሁ። ያ ትሬኒንግ 5 ሰዓት የሚፈጅ ነው። ሴፕቴምበር ላይ ትሬኒንግ ዌብሳይት ላይ አለ። ያ ምንድነው ኤቭሪቲንግ ሙሉ ቀን ከዛም ከ5 ሰዓትም ካለፈ አብረን የምንሄድበት ነው። ጥያቄ እየጠየቁ ምግብ አብረን ኩክ እያደረግን አብረን እያበሰልን ብዙ ጥያቄዎችን በደንብ ትሬኒንግ የሚወስዱበት ትሬኒንግ አለ። ሴፕቴምበር ላይ ሬጅስተር ቢያደርጉ የስኳር ችግር ላለባቸው፣ የሜንታል ኢልነስ ላለባቸው፣ ጀነራሊ ሰዎች ከመታመማቸው በፊት ጤና ምንድን ነው ስለ ጤና ማወቅ የሚፈልግ ሰው በሙሉ ሬጅስትሬሽን በየእንትኑ ተዘጋጅቷል። www.azebinasho.com ዌብሳይቱ ነው። እዛ ላይ አካዳሚ የሚለው ላይ የነዚህ ትሬኒንጎቹ ያለው ሬጅስትሬሽን ላይ ነው እና ስልኬ አለ፣ መጠየቅ ይችላሉ። እዛ ጋር ስልኬ ስላለ እንዴት ሬጅስተር እንደሚያደርጉ። ይሄ ፉሊ በቃ ሰው ለራሱ መስራት አለበት። ኪዲ የእውነት ነው የምልሽ፣ እዚህ ጋር ከገንዘብ የተያያዘ ጉዳይ አይደለም። እኔ ፐብሊክሊ በየሳምንቱ በነፃ ኢንፎርሜሽን ምንም ሳይቀር ነው የምሰጠው። ምንም የምደብቀው እንትን የለኝም። ግን ሁሉ ሰው በደንብ ፓክድ ሆኖ በደንብ አውቆ በቃ ራስሽ ማኔጅ ስታረጊ ጤናሽን ዩ ፊል ኮንፊደንት በቃ እየኖርሽ እንደሆነ ነው ፊልም የምታረጊው። ግን ፍርሃት ካለ እዚህ ጋር ልጆች አጠገብሽ ሲመጡ የምትጮይባቸው ከሆነ እሱ ጥሩ ሳይን አይደለም። ዊ ኒድ ቱ ወርክ። እናት መስራት አለባት ልጇን ለመርዳት። ኦቲዝም ልጅ ያላት እናት ራሷ መቆም አለባት ልጁን ለመርዳት። አንቺ ጤና ስትሆኚ ልጅሽን ጤና ማድረግ አይከብድሽም እና መታመም የለብንም ስለ ጤና ለማውራት እና ይሄ አንድ ጥሩ አድቫንቴጅ ነው ለሁላችሁም ብዬ አስባለሁ። ከዛ ውጭ ግን በራሳችሁ ለመስራት መጀመሪያ ወደ ቤት የሚመጡትን ምግቦች በሙሉ ሁል ጊዜ ገንዘብ ከመክፈላችን በፊት ከቴስታችን ጋር የተያያዘ ባይሆን ሁል ጊዜ በመበላት የሚያልፉ ነገሮች ኢንጆይመንት በምግብ ከሆነ በጣም አደገኛ ነው። እየበላችሁ ኢንጆይ አታርጉ፣ በምግብ ኢንጆይ አታርጉ። ሰው ኢንጆይ ማድረግ ያለበት ከአፋችን ውጪ ነው። ሰው ራሱን እየጎዳ ኢንጆይ ማድረግ የለበትም። we have to self care ማለት ራስን መቆጣጠር፣ ራስን መግዛት ሰልፍ ኬር ነው። ለነጋችን መስራት ሰልፍ ኬር ነው። ነገን ለማየት ዛሬ የምንሰጠው የምንከፍለው ዋጋ ነው። ሰልፍ ኬር ብርጭቆ እያጋጨን መሆን የለበትም እና ሁላችንም ራሳችንን ከመጣላችን በፊት እናስብ። የምንበላው ነገር ምንድን ነው? ወደ አፍ የሚገባው ነገር ምክንያቱ ምንድን ነው? ስለዚህ ፍሬሽ የሆኑ ቬጅቴብሎች ላይ ፎከስ ማድረግ። ቅጠላቸው ሊፊ ግሪን ቬጅቴብሎች ካርቦሃይድሬታቸው ሎ ነው፣ ብዙ ሚኔራል አለው፣ ብሬንን ሰፖርት የሚያደርጉ ኮሊን፣ ቢ ቫይታሚኖች አላቸው፣ በጣም ብዙ ነገር አለው። ከዛ ውጭ ብሬን ሪኳየርመንቱ ፋት ነው። 60% ፋት ከተባለ ያ ፋት እኛ ካላስገባ ነው ኬት ይመጣል እና ያ 60% ኢፔዴቼ በደንብ ኳሊቲ ያላቸው ሄልዚ የሆኑ ፋቶችን ማስገባት። ፋት ብዙ አይነት ነው ያለው፣ ብዙ አይነት ፋት አለ። ሲድ ኦይል አለ፣ ፕሮሰስ የተደረጉ ኦይሎች አሉና ፋት ጥሩ ነው ተብሎ ቅባት ነገር ሁሉ ማስገባት አይደለም። ሄልዚ ተብሎ ጤናማ ተብሎ ተለይቷል። ሄልዚ የሆኑ ፋቶች ከእንስሳት ስጋ ጋር አብሮ ተያይዞ የሚመጣው ፋት፣ ስጋው ጤነኛ ከሆነ ከብቶቹ ሳር ከበሉ ግራስ ፌድ ግራስ ፊኒሽ ከሆነ ሄልዚ ነው። ተልባ፣ ሰሰሚ ሲድ፣ ሃምፕ ሲድ፣ ቺያ ሲድ እነዚህ የመሳሰሉ ጤናማ የሆኑ ፋቶችን 60% ብሬን ሪኳየር የሚያደርጋቸው ነገሮች ማሟላት። ሌላ ደግሞ ፕሮቲን፣ አሚኖ አሲድ ሰውነት አንዳንድ ጊዜ የተለያዩ ማግኒዚየም ምናምን ኤክሰስ ሲገባ ሰውነት ውስጥ አጥንት ውስጥ ስቶር ያደርጋል። አሚኖ አሲድ ግን ኤቭሪ ሲንግል ዴይ ካልሰጠነው የራሳችን ፕሮቲን ነው ዌስት የምናደርገው፣ መስላችንን ነው ሉዝ የምናደርገው፣ ኬትም አያመጣም። we have to provide ሁል ጊዜ ማቅረብ አለብን እነዚህን ኤሴንሻል የሆኑ ነገሮችን ማለት ነው። እና ፕሮቲን ለዴይሊ ለሰውነታችን ለቀኑ የሚበቃውን ፕሮቲን ማቅረብ። ቬጅቴብሎቹ ፋቱ ወደ 67% ቢሆን ጥሩ ነው። ምክንያቱም ብሬን የኢነርጂ ምንጩ ፋት እንዲሆን ስናደርገው በቂ የሆነ አቅራቦት ሊኖር ይገባል። ከዛ ውጭ ግን እዚህ ጋር የተናገርኩትን ደግሞ በተግባር ማየት የምትፈልጉ ከሆነ ዩቲዩብ ላይ አዜብናሾ ብላችሁ ብትመጡ እንግዳ እንቀበላለን ማለት ነው። በጣም ነው ማመሰግንሽ። በመጨረሻ ማንሳት የምፈልገው መንስኤያችንም ዛሬ የተገናኘንበት አንዱ ያው አላዛር ቢሆንም በ3 ቀን ውስጥ ለውጥ አይቼበታለሁ ብለሻልና
እንዴት ምን ተሰማሽ ከዛ በኋላ? ነግረሽኛል የተለያዩ ሰዎችን ክላይንቶችን ትሪት እንዳደረግሽ፣ ነገር ግን እሱም በዚህ መልኩ አሁን አንቺ የውጤትሽን ስትመለከችው ጠብቀሽው ነበር ወይስ ካሰብሽው በላይ ነው? ምንድን ነበር ውስጥሽ ያለሽ ስቴብል ሆኖ ስታዩ? እኔ የሚገርምሽ አላዛር ጋር ኢኮኖሚው ላይ ነበር የማስበው። ደህና እንደሚሆን አውቃለሁ። ደህና እንደሚሆን በደንብ አውቅ ነበር። ነግሮሽ ቪዲዮ ላይ ብታዩ ምን እያለ ነበረ? እሱ ስለ ስኳሩ ሲያወራልኝ እኔ ስለ ሜንታል ኢልነሱ ነበር ማወራው። የምነግረው የነበርኩትም ምግቡ በሙሉ ሜንታል ኢልነሱ ላይ ነበር ፎከሱ የነበረው እና ደህና እንደሚሆን አውቃለሁ። ግን ኢኮኖሚ ስለማይሰራ ስለነበረ ሰፕሊመንቶችን ስነግረው በጣም ችፕ የሆኑ ነገሮች ላይ በቃ ነው የሚያስበው እና ለዛች ሰፕሊመንት ፍርሃት አለ። ይሄ ያለው ኢንዛይቲው ፖሊስ ገና ሳይ ይደነግጣል። ፓኒክ አታክ ነበረበት በታይሙ እና ወጥቶ ሰፕሊመንት መግዣ ብሎ ወጥቶ ለመግዣ በጣም ይቸገር ነበር። እሱ ፓርት በቃ እኔን ያስጨንቀኝ ነበረ። እንዴት ላድርገው ማለት በነፃ እየረዳሁት ነው፣ ደግሞ ሌላ እንዳይድን የሚይዘው ነገር እንዳለ ስትረስ ውስጥ የሚከተው ነገር ነበር እና እነሱ በቃ የምለውን ነገር በደንብ አሟልቶ ያደርጋል የሚለው ሀሳብ ነው እንጂ ከሱ በፊት በጣም ብዙ ሂል ያደረጉ ሰዎች ስለነበሩኝ አይናው ሂል እንደሚያደርግ በደንብ ነበር የማውቀው። ዋው በጣም ይገርማል። ተመልካቾቻችን እንግዲህ መሀል ላይም ሜንሽን እንዳደረግ ነው ግዴታ አዜብ መሆን የለባትም። አዜብን ማግኘት የምትችሉ በጣም ማግኘት አለባችሁ ብዬ ነው የማስበው። አስቡት ይህንን ትልቅ ኢሹ የሰው ልጅ ዶክተር ዮናስ በአእምሮ ጤና ላይ የሚሰራ ቲክቶክ ላይ ዶክተር ዮናስ ብላችሁ ብትገቡ ብዙ ግንዛቤዎችን ይሰጣል። ሁልጊዜ ከመናገሩም በፊት ከጨረሰም በኋላ ካለአእምሮ ጤና ጤና የለም ይላል። ኖማተር ዋት ውስጥሽ ምንም ያህል የተለያዩ ኦርጋኖችሽ ጤነኛ ቢሆኑ አእምሮ ሞተሩ ከተያዘ ምንም በቃ ከዛ በኋላ እንዴት አይነት ህይወት ይኖራል? ስለዚህ ይሄንን በጣም ኢምፖርታንት የሆነን ነገር ምግባችንን በማስተካከል ከመድኃኒቱ ጋራ ከታዘዘልን ጋራ በመታገዝ አዜብና እንዳለችው ዶክተራችሁ ራሱ ይነግራችኋል። አይቶ ኦኬ ያለ እየቀነሰላችሁ እስከ መተው የሚደርስበት ሁኔታ ሊኖር ይችላል። ያ ደግሞ አላዛርንም ለግንዛቤ ስናቀርበው የተናገረው ነገር አለ። ሁሉም ነገር አብሮ ተያይዞ ነው። ምግቡ፣ መድኃኒቱ፣ ጸሎቱ፣ ይሄ ስፒሪቹዋል ሁሉም ነገር ያስፈልጋል። ልክ እንደ ዴይሊ ህይወት ማለት ነው። ያ ደግሞ ይሄን የምንለው የአእምሮ ህመም በትክክል ብቻ አለብኝ የተባለ ወይም አለብኝ ብሎ የሚጠረጥረው ሰው ብቻ ሳይሆን ዴይሊ ላይፋችን ራሱ ለአእምሮ ጤንነታችን በጣም አሁን ከጊዜ በኋላ እየተለመደ የመጣው ነገር አለ። ስትረስ ላይ ነኝ። ስትረስ የአእምሮ ህመም ነው ራሱ በስሱ። እኔ አይደለሁም ዶክተር ዮናስ ነው ያለው። ከአእምሮ ጤና እንቅልፍ ማጣት ከአእምሮ ጤና ጋር የተያያዘ ነው። በዚህ ፕሮግራም ላይ አቅርበ ነው የዛሬ 3 ዓመት መሰለኝ በደንብ አስታውሳለሁ። እንቅልፍ ማጣት ከአእምሮ ህመም ጋር የተያያዘ ነው ብሎ ሲናገር፣ ስለዚህ የምንመገባቸው ምግቦች ራሱ እንቅልፍ እየነሱን እንደሆነ አናቅም። አንዳንድ ጊዜ ስኳር የበዛበት ወይም ሀይ የሚያደርጉንን ነገር እኛ የምናውቀው ያው ኮፊን ነው። ካፌን ያለው ነገር እንቅልፍ ይነሳኛል እንላለን። እሱም ወደ ሆዳችን ያስገባነው ነገር ነው ማለት ነው። አየሽ፣ ኮንሸንስ ባንሆንም እናውቃለን የምንመገበው ምግብ ምን ያህል አእምሯችን ላይ ጫና እንደሚያመጣና ወቅቱ በጣም ግንዛቤ ማግኘት ያለብን። ወዳፋችን እንዲህ ስንል እኔ አሁን እንደ አዜብና አይነት እንደ ዶክተር በሪ አይነት ሰዎችን እዚህ ባለሙያዎችን ከጋበዝኩኝ በኋላ ሁለቴ ማሰብ ጀምሬያለሁ። ስገዛም ልመገብም ስል የትም ቦታ ምንድን ነው ይሄ ነገር? ቆይ የሆነ ነገር ራሱ ስል ግን ከዚህ ምንድን ነው የምናገኘው? ስለበላን ከሰውነታችን ምን ይሰጠናል? የሚሉ ጥያቄዎችም በደንብ ኮንሸንስ ሆኜ ማንሳት ጀምሬያለሁ እና ሌሎቻችሁም እንደዚህ አይነት ግንዛቤ እንዲኖራችሁ ጥረት እናደርጋለን። ሊኖራችሁም ይገባል ብዬ ነው የማስበው። አዜብዬ በመጨረሻ ምናልባት ማንሳት የምትፈልጊው ነገር ካለ? ሰፊ ቶፒክ ነው የአእምሮ ጤና እንደምታውቂው፣ በሌላ ጊዜ እንገናኛለን። በሚቀጥለው ደግሞ በቆዳችንም ዙሪያ ብዙ ጊዜ ሴቶች በብዛት ከሆርሞን ጋር የተያያዘ ፊታችን ይበላሻል፣ ብዙ ነገር አለ እና በጣም ብዙ ሰው ግን የምንመገበው ምግብ ጋር የተያያዘ እንደሆነ በብዛት የማያውቅ ሰው አለን። በዛም በድጋሚ ልንገናኝ እንችላለን። ለዛሬ ግን
እስቲ ማጠቃለያ ምናልባት ካነሳሽ ሀሳብ እድል ልስጥሽ። በጣም አሪፍ ኪድዬ፣ ያ ጥሩ ጊዜ ነው የነበረን። አይ ቲንክ ብዙ አዌርነስን ፈጥረናል ብዬ አስባለሁ። ሰው መንቃት አለበት። ሁል ጊዜ እንደምለው ሰው በቃ መልካም ነገር ይገጥመኛል ብሎ ከአገር ወጥተናል። አብዛኞቻችሁ በውጭ ዓለም ያለን ሰዎች በቃ በኤክሳይትመንት ነው ከሀገር የወጣ ነው። ግን ብዙ ሰው አንገቱን ደፍቶ ደስታውን አጥቶ አሜሪካ እንደሚኖር እንኳን እስከማይሰማው ድረስ ካናዳ በቃ እንግዲህ ዊሽ ያደረግነው ሀገር ውስጥ ነው ያለ ነው። ግን ፊል እስከማናረገው ድረስ በዲፕሬሽን በኤንዛይቲ አንሃፒ የሆነ ሰው ይበዛል። በቃ ደስተኛ ያልሆነ ሰው ይበዛል። ምክንያቱ ግን አገሩ መጥፎ ስለሆነ አይደለም። የምንኖርበት አገር የእውነት ጤናማ ከሆነ በጣም ብዙ ነገር የሚያስደስት ነገር አለው። ሁሉ ነገር ዳርክ አይደለም፣ ሁሉ ነገር ጨለማ አይደለም። ካወቅንበት በተለይ ሜንታል ኢልነስ ከሌለ አይምሯችን ሰላም ከሆነ በደንብ ደስተኛ መሆን እንችላለን። ብዙ ነገር አለ፣ በቃ ብዙ ነገር የማይካድ ነገር ነው። ያ ግን ዋናው አንሃፒ የሚያደርገን ሜንታል ኢልነስ እንደሆነ ማወቅ አለብን። ደስተኛ ካልሆንን ራሳችንን እንፈትሽ። ወተን መስራት የምንችልበት ሀገር ባንሰራ የሚረዱን አይደሉ? የተሻለ ቦታ ነው ያለ ነው። ግን ለምንድን ነው ደስተኛ ያልሆን ነው? እሱም ማየት አለብን። ልጆቻችን የምናበላው ምግብ ላይ በጣም በጣም ከምነግራችሁ በላይ 80%ን ይይዛል ብዬ ነው ማስበው። ከዛ ውጪ አንድ ሰው ሙሉ ጤና ለማግኘት የሚበላው ምግብ፣ እንቅልፉ፣ ቤት ውስጥ ያለው ሰላም አይደለ? ከእግዚአብሔር ጋር ያለን ሪሌሽንሽፕ፣ የትኛውም ሃይማኖቱ ነው የምታመልኩትን አምላካችሁን በደንብ መደገፍ፣ በቃ በደንብ መደገፍ። አምላካችሁን ካወቃችሁት ወዴት እንደምትሄዱ ታውቃላችሁ። የሰጣችሁ ምግብ ራሱ ቫልዩ እንዳለው ታውቃላችሁ። የሰራው ምግብ ያበላሸን እኮ ሰዎች የሰሩት ምግብ ነው እያበላሸን ያለው እና እግዚአብሔርን ትረስት እናደርገው የሰጠንን ምግብ ትረስት እናደርጋለን። በደንብ እናምናለን። ለመድኃኒት እንደሚሆን ይገባቸዋል። እና እነዚህ ነገሮች በተሟሉበት ነው ሜንታል ኢልነስ ሰላም የሚሆነው። እና አንዲት ነገር ብቻ ወርጉረን እሷን ይዘን በቃ እችን ይዣለሁ በዚህ ደህና ሆናለሁ የምንለው አይደለም። ቤት ውስጥ ሰላም የፈለገ ምግብ ብትበሉ፣ በምድር ላይ አለ የተባለ ምግብ ብትበሉ፣ ቤት ውስጥ ሰላም ከሌላችሁ በቃ እሱ አይሆንም። እና ሁልጊዜ ሰላማችንን እንጠብቅ እስከ መቻቻል ድረስ። የፈለገ ሰው በቃ አልፎ ሄዶ ይሄ ግድግዳ ነጭ ነው ቢል እኔ ጥቁር ከሆነ ማየው በቃ ይሁንለት ነጭ ነው ብለን መተው ሰላም ይበልጣል። በተለይ ልጆች እኔ ጋር አሁን አሜሪካ የተወለዱ ልጆች፣ ካናዳ የተወለዱ ልጆች ለምንድን ነው ዲፕሬሽን እና ኤንዛይቲ የሚጠቁት? ምንድን ነው ችግሩ? አገሩ መጥፎ ነው አይደለም። የጎደላቸው ነገር አለ። እኛ አሁን ብዙ መከራን ፌስ አድርገናል አይደለ? ስናድግ በኢትዮጵያ ስናድግ በብዙ መከራ ውስጥ ነው ያደግነው። መከራ እንድንጠነክር አድርጎናል። እዚህ ግን በቃ ቁጣ ራሱ ዲፕሬሽን ውስጥ ይከታቸዋል። ኮስተር ብላችሁ ስትናገሩ ዲፕሬሽን ውስጥ ይገባል። አንድ ሰው ውጪ ያልሆነ ፀጉር እንዲህ ነው ካላቸው እኛ እንዴት እየተባልን ነው? አስተማሪ አቢዩዝ እያደረገን እየመታን እየቀጣን እየተሰደብን በየመንገዱ ብዙ ነገሮች እየደረሰብን አይደል ያደግነው። ግን አለን መከራዎችን ችለን እና ሁሉ ነገር እኛ አናድርግላቸው፣ ጠንካራ እንዲሆኑ እናርጋቸው። ከስር ሲነሱ የሚበሉት ምግብ ላይ ስሩ፣ መከራ መቋቋም እንዲችሉ። ከዛ ደግሞ ነገሮችን ራሳቸው እንዲያደርጉ የሚገጥማቸው ነገር ይሄ እቺ ምድር ወደድንም ጠላንም ኮምፎርተብል አይደለችም። ኮምፎርቷን ብቻ አይደለም መለማመድ ያለብን። ኮምፎርተብል የምትሆነው ስንሰራባት ነው። የምንሰራባት ምድር እየሰራን የምናድግባት ምድር ናት። ጥንካሬ የሚጠይቅ አሁን ለምሳሌ ጅም ሄዶ በጣም ሰውነቱን በጅም አድቅቆ የመጣ ሰው መከራ ይቋቋማል። ለምን? እዛ ጋር የሰራው ብረት እኔ እዚህ ጋር መጥቻ አንድ ሰው የሚሰድበኝን መቋቋም አያቅተኝም። ለምን? ብዙ መከራ ተሸክሜ ብዙ ብረት አንስቼ መጥቻለሁ። ቀላል የሆነ ነገር እዚህ ጋር እኔን አያሸንፈኝም። አይ ቢውልድ ማይ ባዲ ማለት ነው። ቢውልድ አድርገናል። ሰዎች ግፍትር ቢያደርጉን አንወድቅም። ብረት እያነሳን ያለ ነው። ስለዚህ አሁን እንዳንገፋ አይደለም ያደረግነው፣ የሚገፋንን እንድንቻቻለው እንድንቋቋመው ነው የምናደርገው። እና እቺ ምድር ብዙ ነገር መቋቋም እንዳለባቸው ልጆች ማስተማር፣ ስንነጋገር ልጆቻችን ፊት ባይሆን ልጆች ከተኙ በኋላ በቃ ሰዎች ይጋጫሉ፣ ይነጋገራሉ። ግን ከልጆች ፊት እናንተን እንበለው። ልጆች ማይንዳቸው ይዘውት ነው የሚተኙት፣ ትምህርት ቤት ይዘውት ነው የሚሄዱት ያን ጭቅጭቅ እና እነሱ ሲተኙ እንፍታው። እንደገና ሌላ ደግሞ ለልጆች መከራችንን በመንገድ የነሱ ሀዘን ለኛ እንደሚያዝኑልን ማየት እንፈልጋለን። ኖ ልጆች ይወዱናል። በቃ ዛሴ ሲወዱን ደግሞ በህይወት እያለን
ስናልፍ ዲፕሬስድ እስከመሆን ድረስ ነው የሚወዱን። ብዙዎች ወላጆቻቸውን አጥተው ኦልሬዲ ዲፕሬሽን የሆነው ምክንያቱ አባቱ ሞቶ ነው ይሉኛል፣ እናቱ አልፋ ነው እንደዚህ ሆነው፣ እኛ ተፋተን ነው እንደዚህ የገጠመው። ምክንያቱም ምን ሆነው ነው እንደዚህ አይነት ችግር የገጠማቸው ብዬ ስናገር the whole thing ከፋሚሊ ጋር ተያይዞ ታሪክ ነው ያላቸው ብዙዎቹ። እና ለልጆች በጣም የምንወዳቸው ከሆነ ሁልጊዜ ነው የምለው፣ በጣም የምንወዳቸው ከሆነ ራሳችንን ነው የምናቆየው። ስጦታ ልጆችን በትልቅ ስጦታ በቃ ደስ ላሰኝ ብላችሁ ካሰባችሁ ራስን የማቆየት ስራ ነው የምትሰሩት። ራሳችሁን ደግሞ የምታቆዩት የምትወዱትን ነገር ኖ እያላችሁ ራስ በመግዛት የምትወዱትን ነገር ባለመብላት የሚጠቅም ነገር ብቻ ወደ ሰውነት ውስጥ በማስገባት ለልጆች ትልቅ ስጦታ መስጠት ይቻላል። ይሄ ነው ያለኝ መኪድዬ ለዛሬ። በጣም ነው የምናመሰግነው። ተመልካቾቻችን እንግዲህ አዜቢናን እና የመሳሰሉ ባለሙያዎች በአብዛኛው ሲናገሩ እንደምንሰማው እሷም መጀመሪያ ላይ እንዳለችን ምግብን እንደ መድኃኒት ካልተጠቀምነው መድኃኒትን እንደ ምግብ እንመገበዋለን ይባላል እና ከዛ ለመዳን ደግሞ አዜቢና እንዳለችን ምግባችንን ልክ እንደ መድኃኒት እያሰብን ይህን ምግብ በበላው ያሳመመኛል ወይስ ያድነኛል ወይስ ያቆየኛል እያልን እያሰብን ወደ አፋችን እናስገባ። በተለይ እድሉ ያለን ይሄን ስንናገር በአጋጣሚ ስትራግል እያደረጉ ስደት ላይ በሀገራችን ላይ በፋይናንስ በጣም የተጨናነቁ ፋይናንሻል ራሳቸውን ለማቆየት ብቻ መመገብ የሚችሉትን ማለታችን አይደለም። ለምን ሀገራችን ሲተረት እየየም ሲዳላ ነው ይላሉ አይደል? አንዳንድ ሰዎች እንደሱ ኮመንት የሚሰጡ እመለከታለሁ። ያው ይሄ ግን እድሉ እያለን ሰውነታችን እያበላሸን የምንዞር ሰዎችን ነው እየተናገርን ያለ ነው። በምናየው ነው በምንኖርበት አካባቢ በጠቅላላ ነጮቹንም ብታያቸው ምን ብታይ በቃ ከአቅም በላይ ሰው በዚህ ደረጃ ይሰፋል እንዴ እስከምንል ድረስ ሰውነታችን በዛ ደረጃ ሲለጠጥ እናስተውላለን። እና ከአቅም በላይ አንዳንዴ እኮ ላይክ ማግኘትን በገፍ ችግር ውስጥ ይከታል። እና እሱን ለማለት እዚህ የሚመለከታቸው ላይ እንድናተኩር በማለት ነው ይህንን ፕሮግራም የምንሰራው። እንግዲህ የዛሬ ፕሮግራም ይህንን ይመስል ነበረ። እስከ መጨረሻ እስካሁኗ ደቂቃ በትዕግስት ያዳመጣችሁንን እጅግ በጣም አድርገን እናመሰግናለን። በድጋሚ ማስታወስ የምፈልገው የአዜቢናን ኮንታክት ስልኳንም ሁሉንም ፒን እናደርግላችኋለን። ጥያቄ ያላችሁ በተለይ ደግሞ በጤናችሁ ዙሪያ ምግባችሁን ማስተካከል የምትፈልጉ በአሜሪካ ካናዳ የምትኖሩ ደግሞ እሷን ፊሚሊየር ስለሆነች ምን አይነት ግሮሰሪ ልግዛ፣ ይሄ ጥሩ ነው ወይ፣ ምን አይነት ቶፉ አለ፣ ብራንዱ ይሄ ምንድን ነው፣ ብዙ ጥያቄዎች ይኖራችኋል። አዜቢናን ማግኘት ትችላላችሁ። በዛም በተጨማሪ ደግሞ ዩቱባ ላይ ጠቃሚ የሆኑ ነገሮችን ስለምታቀርብ እዛም ላይ ገብታችሁ ሰብስክራይብ አድርጋችሁ ተመልከቷት። ቅዳሜ ደግሞ ማስታወስ የምፈልገው ቲክቶክ ገብታችሁ አዳምጧት፣ ጥያቄያችሁን አቅርቡላት። ሌላው ደግሞ ቅድም እንዳለችው ሴፕቴምበር ላይ ክላስ ይኖራታል። ግሩፕ አብራችሁ የምትሰሩበት ይኖራል። አንዳንድ ጊዜ እርስ በርስ ግሩፕ ላይ ስትበረታቱ ጥሩ ውጤት ላይ አንዱን በማየት ጓደኛ በማግኘት ተመሳሳይ ችግር ውስጥ ያለ ሰው በማግኘት ልትበረቱ ትችላላችሁ። እና ዌብሳይቷን ከታች አደርጋለሁ። ዌብሳይት ውስጥ ገብታችሁ ክሊክ በማድረግ ሬጅስተር ማድረግ የምትችሉበትን ሁኔታ ታገኙታላችሁ ለማለት እወዳለሁኝ። አዜቢናን አክብረሽን ስለመጣሽ በጣም ማመስገን ፈልጋለሁ በእኔና በተመልካቾች ሲም፣ እንዲሁም አላዛርን የመሰለ ምርጥ ሰው እንድናቅ ስላደረግሽን ራሱን ሳይደብቅ ገበናዬ ነው ሳይል እገልላለሁ ሳይል ራሱን አሳልፎ ሰጥቶ እንደኔ ይዳኑ ብቻችሁን አይደላችሁም ብሎ ስላጽናና ሰውንም በሱም ስም ላመሰግንሽ ፈልጋለሁኝ። እንግዲህ እዚህ ላይ ብንሰናበታቸውስ? እንግዲህ ኮሜንት አድርጉላት፣ ላይክ አርጓት፣ ፎሎ አርጓት። ማለት የምታቀርባቸው ስራዎች በጣም ለገባው ሰው እውነት ወደኋላ አንደርስታንድ ብታደርጉት በጣም ትልቅ ስራ ነው የምትሰራው። እና ፎሎ ያላደረጋችኋት ሰብስክራይብ አርጓት ለማለት ፈልጋለሁ። እና የምትፈልጉትን ነገር ኮሜንት ላይ ፓርቲሲፔት ብታደርጉ በጣም ኮሜንት ብታደርጉላት በዛ መሰረት ሰዎችን መጋበዝ ትችላለች። አሁን የቆዳ ነገር ነው የምትፈልጉት፣ መነፖዝ ላይ ነው የምትፈልጉት፣ ኒውትሪሽን በተመለከተ ብዙ ጊዜ የመነፖዝ ችግር ሴቶችን በጣም
ብዙ ያው ዲፕሬሽኑ ኢንዛይቲውም ይመጣል ከመነፖዝ ጋር ተያይዞ እና ያንን እንዴት ሃንድል እንደምታደርጉ ራሱ ማውራት እንችላለን። እና ምንድን ነው የምትፈልጉት ኮሜንት ላይ በደንብ ኮሚኒኬት ብታደርጓት በዛ መሰረት ጊዜ ጠብቀን እንመጣለን ማለት ነው። መልካም እንግዲህ ተመልካቾቻችን አዜቢና እንዳለችው ስለ ቆዳ እናንሳ። በቆዳ ችግር የምትቸገሩ ሴቶች አላችሁ፣ ወንዶች አላችሁ። ሚኒፖዝ ሲባል ደግሞ በነገራችን ላይ ለሴቶች ብቻ አይደለም። ሴቷ ሚስትየው ሺ ወዝ ጎይንግ ትሩ ሚኒፖዝ ሰውየውም ችግር ላይ ነክ ማለት ነው። ስለዚህ እንዴት አንድል ማድረግ እንዳለብህ አንደርስታንድ ማድረግ እንዳለብህ ምን አይነት ምግብ ምን አይነት ትሪትመንት እንደሚያስፈልጋል ማወቅ ስላለብህ ሚኒፖዝ ደግሞ የሴት ችግር ብቻ አይደለም እና ሁለታችሁም የትኛው ይቅደም በሚለው ፕላስ 40 አይ ቲንክ በጣም ኢምፖርታንት ነው እና በተለይ ደግሞ 40ና ፕላስ 40 የሆናችሁ በኮመንት በደንብ ብታሳውቁን ቀጣይ ፕሮግራማችን ይዘን እንመጣለን ለማለት ፈልጋለሁ። አብራችሁን ስለነበራችሁ ምስጋና እያቀረብኩኝ በሌላ ዝግጅት እስከምንገናኝ ቸር ቆዩ።